ብዙ ቴክስት ይደርሰኛል። እኔ ከማስተምረው በላይ የሚወጡት ከእስልምና እለት ዕለት ከእስልምና የሚወጡት በምንድን ነው? ገስት ላይ ገብተው በሚሳደቡት ሊመልሱ ገብተው አንተ የተናገርከው ውሸት ይመስለን ነበር፣ ግን ሊመልሱ ገብተው በሚያደርጉት ልጆች ባህሪ ከእስልምና እንድንወጣ ምክንያቱ ምን እንደሆን አቅማችንን አሳይተናቸዋል። ምኮሩበት፣ የምትተማመኑበት አፋር ላይ እውቅና የሰጣችሁትን በመጅሊስ የሸለማችሁትን ኢትዮጵያ አሳልፋችሁ ዱባይ ድረስ ምርጥ ምሁር ነው ብላችሁ የላካችሁትን አከርካሪውን ሰው ስሙ ቢጠራ አይሰማም። ኢማጅን እግዚአብሔር እንዴት እንዳጋለጡ። ቮሊዩም ቀንሷል። ሆስት ነው። እኛ የምንናገረውን አይሰማም። በስልክ ያወራል። እፎይ ቤት ለምን ገባህ ሲባል እፎይ ቤት እኮ የገባው ልንወያይ አይደለም ብሎ ታሪኩን እንዳለ ላይቭ ነው የዘገዘከው። ሚዩት ያደረገ መስሎት ኧረ ሚዩት አይደለህም እያሉ እየጮሁ እንኳን አይሰማም። ምክንያቱም ድምፁን እሱ ዜሮ አድርጎታል። ዜሮ ስላደረገ የእሱ ወሬ ማይሰማ መስሎታል። ሚጠቃሪ ድምፁ እየተሰማ ነው። ምንም እሱን ደግሞ ሚዩት ማድረግ አይቻልም። ሆስት ነው። እንደዚህ አይነት ቆሻሾች ኡስታዞች ጋር እንዴት ነው ኔክስ ለመነጋገር ራሱ ፈቃደኛ? እሺ አጋንንት የለም ብለህ ታምናለህ አንተ በምድር ላይ? አይ የለም ብዬ አላምንም። ስለዚህ አንተ እግዚአብሔር ነው የፈጠረው አይደለም፣ በራስህ ልምታለህ። ትንሽ ይብረድልህ ብዬ ነው። ከፈለገ ይጥራኝ ድገምና። ሁለቴ ጥሪ ሰምቻለሁ ገስቱ ላይ ሲያወራ። ሶስተኛ ተሳስተ አጋንንት ላይ እፎይ ይግባልኝ እያለ እየፎከረ ነው። ተሳስተ ካልክ እቀበላለሁ በሉት። ተሳስተ ሁለት ጊዜ ቪዲዮ ደርሶኛል። አትርሳት። እቺ ነገር እቺን ቃል እንዳረሳት ሄድና ንገረው። ተሳስቶ በቃሽ አጋንንት ላይ ብሎ ካነሳ እቀበለዋለሁ። ይሄ ኡስታዝ ሊሆን ይችላል፣ ሼክ ሊሆን ይችላል። እንዲህ ነው የሚመልሱት ብለው ከእስልምና እንዲወጡ እንጠቀምበታለን። ዩቱብ ላይ ያላችሁ እነኚህ እዚህ ጋር የምታቸው ሼኮች ኡስታዞች ሊሆኑ ይችላሉ። መልሳቸው እንዲህ ነው። ስለ ሃይማኖታቸው እንደዚህ ነው የሚመልሱት። ደጋግመን እያነበብን ፊት ለፊት እያሳየናቸው አይናቸው ታውሯል፣ ጆሯቸው ተደፍኗል፣ አይምሯቸው ተይዟል። ምክንያቱም መሐመድ ላይ ልክ ያለህን ስም ሲጠራ አጋንንቶች ድርብርብ ሆነው የሚቀርቡት እነኚህ ላይ ሰፍረዋል። ምክንያቱም መሐመድ ምን ብሏል? እኔን የሚያዘኝ ሴጣን አለ፣ ወደ መልካም ነው የሚያዘኝ የኔ ሰልሞልኝ አለ። እናንተ ላይ ያለው ሴጣን ግን ስላልሰለመላችሁ በራሳችሁ ሎጂክ መሰረት ምን ያህል ወደ ጠማማነት እየመራቸው እንደሆነ ማስተዋል እንደከለከላቸው ከነኚህ መረዳት ትችላላችሁ። ጸሎት አደርግላችኋለሁ። እኔ ፍራንክሊ ስፒኪንግ አልጠላችሁም። የዘላለም ሕይወት እንድታገኙ ፈልጋለሁ። አጋንንት እንዲጫወትባችሁም አልፈልግም። ፊት ለፊት አድርገው ከስር ያላችሁ በደንብ አስተውሉ፣ አንብቡት። ፊት ለፊት ተከፍቶ አሁን ላንብብለት፣ አሁንም አይመልስም። ላንብልህ አንብብ፣ ላንብ ራቅ አድርገው። እነሆም የአላህ ባሪያ ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ ራቅ አድርግልኝ፣ ያየሁት አይደለም። አላህን የሚጠራው ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። ማለትም ማን የቀረበው? ማን የቀረበው? ምን ሊሆኑ? ምን ሊሆኑ? አልቃትግባ እሱ ስለማያምን ነው። አንተ ታምናለህ፣ ከእሱ ጋር አትገናኙም። አንተ ቅድም አጋንንቶች ወደ መሐመድ ድርብርብ ሆነው አይመጡም ብለህ እየሞገትከን ነበረ። እኔ ነው? አይ ጫላን ነው እያነበብኩት ነው እኮ አይደል? አልጨረስኩም። ምን ያንብብ? አጋንንቶች ምን ሰምተው ነው መሐመድ ላይ ድርብርብ ሊሆኑ የመጡት? የአላህን ነው። የአላህን ቃል ስለተናገረ የአላህን ቃል ሲናገር የሚመጡት የአላህን ቃል ሲሰሙ፣ ስለዚህ ያላህ ቃል ሴጣንን የሚስብ አጋንንት የሚማርክ ነው ማለት ነው። የለም ምንም የለም። ስራው ምንድን ነው እያልኩ ነው። ችግር የለውም። ስራ ቆይ ሰማኝ ቆይ ለምን በመሃል ቁርአኑ የአላህ ቃል ሴጣን አጋንንት ማባረሪያ ነው ወይንስ አጋንንት መሳቢያ ነው? አጋንንት ማባረሪያ ነው። ሙሐመድ ላይ ታዲያ ለምንድን ነው ሲጠሩ የአላህን ስም ሲጠራ ድርብርብ ሆነው ወደሱ የቀረቡት? አጋንንቶች ማባረሪያ ከሆነ ባይዘዌ እዚህ ጋር አጋንንቶች በጣም 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 የሚጠሉት ሰው ቢኖር ኢየሱስ ነበር። ምክንያቱም መንገዳቸው ላይ ውሸት። ምክንያቱም በጣም የሚጠሉት ቢሆን ኖሮ ላይ ላይ ድርብርብ ቢሆኑ ለምን ይመጣሉ? ሊያሳስቷቸው። ሙሐመድ ሲጀመር ሊያሳስቱት አይደለም፣ አይጠሉትም። ሳይ ሙስሊም 450 ኤ ላይ ይጋብዙታል እኮ ሙሐመድን። ግብዣቸውን ተቀብሎ አብሯቸው ያድራል።
እኔ አጋንንት ስለሚጠሉኝ አይጋብዙኝም፣ ቢጋብዙኝም ደግሞ አልሄድም። ሙሐመድ እኮ ፍቅር ስላለው ነው ከአጋንንት ጋር ግብዣ የተቀበለው። ሳሂህ ቡኻሪ ሳሂህ ሙስሊም 450 ኤን ክፈተው። ምንድን ነው ይጠሉታል የምትለው? ላውሌ ድርብርብ ሆነው ሊከመሩ የሚቀርቡት አጋንንቶች ያዙታል። ማዘዝ ብቻ ሳይሆን እንግድነት ይጋብዙታል። ስለሚወዱት ነው እንጂ ስለሚጠሉት ነው እንዴ የጋበዙት? ተከፍቶላል። ምን ይላል? ሊረበረቡ ቀረቡ እንጂ ያለው ሰማይ የሚለው እንግዲህ ነቢያችን ጋር ነው የሚለው። የተሳሳተም ታቅርብ እውነትንም ታቅርብ አላቅልህም። የፉንፉን ከማን ጋር ሄደው? ነቢያችን ጋር ነው ሄደ የሚለው ጂኒዎች። ከዚያም ጂኒዎች ጋር ሄደ አይደለ? የፉንፋም ድካቸውን አሳየን። ጂኒዎቹ ስለ ሲሳያቸው ጠየቁት። እርሱም የአላህ ስም የሚያነብበትን አጥንት ሁሉ ሲያሳያቸው ነው። በእጅህ ውስጥ የሚወርቅ ምንድነው? ማዘር ቋንቋ ምንድነው? እሱ አማርኛህን ራሱ ዳዲ ያስኬድከው። ከምንኛ ነው ያመጣው? ዳዲ ያስኬድከው። አማርኛ አነባበብ ነው ራሱ ምንኛ ነው ማለት ይሄ ጋብዟቸው ምናምን የሚል እንትን እኔ በራሴ አይቼም እንትን ብዬም አላውቅም። ጋብዟቸው ምናምን አታውቅም ማለት ነው። ማን ጋበዘኝ ይላል። ስህተት የሆነ መጽሐፍ ነው እያመጣህልኝ ያለኸው። ስህተት የሆነ ይሄ አዲስ የለም በለን። ይሄ ቅጥፈት ነው በለን። የለም አላልኩም። የለም ካላልክ ምንድን ነው የምትለው? ስህተት ነው ያመጣ የምትለንስ እውነቷ ትመጣና የሆነች ፓርት ላይ ዛሬ ሰምተህ ማታውቀውን ገና ብዙ እናሰማሃለን። አይደለም ብዙ ነገር ትክዳለህ። ቁርአኑን ብቻ ሳይሆን አዲሱን ብቻ ሳይሆን ሳሂህ ሙስሊምን ካደ፣ ቁርአኑን ካደ፣ ጥሎ ልክ አለ። አሁን በሲስተም ረረ ብሎ ቁርአኑን ካደ። ምክንያቱም ሰምቼ አላውቅም። እንዴት ነው ነብዬ ለአጋንንት የሚከመረው? እንዴት ነው አጋንንት ነብዬ የሚጋብዙት? ሰምቼ አላውቅም። ፋይል አንድ ተራ ሰላም ነው። ቆይ አንድ የሚታርግ ሰምተህ አለማወቅህ የኛ ችግር አይደለም። ቁርአንና ለመቀበል የራስ ችግር ነው። ፕሊስ ቁርአንና ለመቀበልህ የራስ ችግር ነው። ሐዲሱን አለመቀበልህ የራስ ችግር ነው። አለማወቅ የራስ ችግር ነው። እኛ የሚመለከት ጉዳይ አይደለም ማለት ነው። እኛን አይመለከትም። አብዲ እንኳን ደህና መጣህ። አብዲ ማን? በነገራችን ላይ አሁን የተነበበው ሐዲስ መስጊዱ ሆነዋል። አሁን የጂኒዎች መስጊድ ሳውዲ ውስጥ አለ። እስልምናው ምንም እንደማያውቅ ነው እንጂ ሄደው ይሰግዱበታል። መሐመድ ሄዶ ያናገራቸው ጂኒዎቹን ይዘውት ያምሹበት ቦታ አሁንም መስጊድ ተገንብቶ ይሰገድበታል። አይ ቲንክ ቪዲዮ ሪስትሪክሽን ውጣ ከቤት ሰማም ገብታችሁ ዝም ትላላችሁ ስትጠሩ አይደለ? ሙስሊም መስለህ ገባ። እኛ እንደ ሙስሊም ነው ትሪት እያደረግናችሁ ያለ ነው። ተገባ በኋላ አይ ክርስቲያን ነኝ ብላችሁ መናገር። እኔስ ቀጥል። አረብኛ ስም ሰላም አብዱልማን እባላለሁ። ሙስሊም ነኝ እኔ። ቶፒኩ ሜይ ቢ ሰምተዋል ጥያቄውን። ቅድም ለምሳሌ ስታቀርቡ የነበረው ነበረ። ቅድሚያ እሱን ሱራውን ንገረኝ፣ ሱራው ማን እንደሆነ ቁጥሩን ንገረኝና ከዛ በኋላ እናወራለን እናንተ ጋር። ጥያቄ ወደ ቶፒኩ ተመለስና ለአጋንንት የተላከ ነብይ አለ ብለህ ታምናለህ? እንደዛ የለም። እንዲሁም አጋንንት ብሎ ማለት እኮ መጀመሪያ አጋንንት ሁለት አይነት አጋንንት አለ እኮ እንደም አንድ ለምሳሌ በጅን ከመጣልኝ ጅነል ሙስሊም እና ጅነል ካፊር አለ። ገብቷል? ጅነል አሁን ይሄኛው ደግሞ እያለ ያለውን ታውቃለህ። ቅድም ለምሳሌ አቅርቦ የነበረው ሱራው ማን እንደሆነ አልወቅም። መጀመሪያን ትነግረኛለህ። እሱ እንዲያለው ከሆነ ደግሞ መሐመድ ስሙ በተጠራ ጊዜ ገለምቶቹ መጥቷል። በመጡ ሰዓት እኮ ሌላው የፈለገው ነገር ምን ታውቃለህ? ቅድሚያ መልእክተኛው ነው የመጣው። ቆይ ጥያቄው ላይ ቁምና የለም ነው ያልከኝ። ለጂኒዎች የተላከ ነብይ የለም ነው ያልከኝ። መጀመሪያ እኮ ነብዩ አለይሂ ወሰላቱ ወሰላም ሲላኩ ለሁሉም የተላከው ገብቷል። ለእኔም ለአንተም ለሁሉም መክሉቅ ሁሉ ነው መልእክተኛ ነው የተላኩት ማለት ነው። ለመክሉቅ ሁሉ ከሆነ ለአጋንንቶችም ተልኳል። ለአጋንንቶችም ተልኳል። ጅነል ሙስሊም ጅነል ካፊር አለ እኮ አልኩህ።
ጅነል ካፊር እሱ እኮ ቆይ እሱማ ለሰው ሁሉ ተልኳል ካልክ እኔም እኮ ማላምን ነኝ። ስለዚህ ለእኔም ተልኮ ነበር አይደለ? እንዳንተ አስተምሮ ራይት። ስለዚህ ጅነል ሙስሊም ጅነል ካፊር ብለህ አትክፈል። ምንም ውሃ የሚቋጠር ነገር ስላልሆነ ማለት ነው። ኢሴንሳቸው ምንድነው? አንድ ኢሴንስ ስላላቸው። ስለዚህ ለጅኒ ተልኳል አልተላከም። መጀመሪያ አንተ ሰው ነህ፣ ገብቶሃል? ሰው ነህና ከጅኒ ጋር መሄድ የለብህም። ቀላል። ስለዚህ ላመኑት ጅኒ ብቻ ነው መሐመድ የተላከው። ቀላል እኮ ነው። ለሁሉም ነው አልኩህ እኮ ልንገርህ፣ ለእኔም ለአንተም ብታወራ ካለ ለሁሉም ላላመኑትም ከሆነ የተላከው። ስለዚህ ለጂኒዎች ለአጋንንቶች ተልኳላ መሐመድ። ለሁሉም ልንገርህ፣ ለሁሉም ተልኳል። እኔ መጀመሪያ አዳምጠኝ፣ አስጨርሰኛ። አንተን እኮ የማመን አሁን እኔ ፖይንቴ ላይ ቆመና አንተ ሰው ነህ፣ አንተ እንደዚህ ናት በለ። እኔ ሰውማ ስለሆንኩኝ ሰው ለሰው ነው የሚግባባው እንጂ እኔ ከአጋንንት ጋር ብረትም የለኝም አግባባውትም የለኝም። ስለዚህ ለአጋንንቶቹ ከተላከ መሐመድ፣ ከመሐመድ ውጭ የተላከ ለአጋንንት ነቢይ እያለ መጀመሪያ እኔ ሰምተኛል እያልኩ ያለሁትን በጣም ብዙ ነቢያቶች አሉ። ገብቶሃል? ለአጋንንት የተላኩ ነቢያቶች አሉ፣ ለራሳቸው ለአጋንንት የተላኩ ለራሳቸው የሚተላኩ። አዳምጥ፣ መጀመሪያ አጋንንት ጋር ትሄድ እንጂ እኔ ስለ አጋንንት እንጂ ስለ ሰው ነቢያቶች አይደለም። ለሰው የተላኩ ነቢያት ብዙ አሉ። አይነውዛት የእኔ ጥያቄና ውይይት ለአጋንንት የተላኩ ከአጋንንት ጋር ህብረት ያደረጉ ከአጋንንት ጋር ምስክርነት የተለዋወጡ ነው። እሺ እንደዛ ከሆነ አንተ ግልጽ አድርግልኝ። አጋንንት ብሎ ማለት ሰይጣንን ነው የምትለኝ ነውስ ጂኖችን ነው የምትለው? ሰይጣንና ጂኒ አጋንንት ልዩነት የላቸውም። ልዩነታቸው ምንድነው? የግብር ጉዳይ እንጂ የባህሪ ኢሴንሳቸው ላይ ልዩነት የለም። ወደ እንትን ካመጣ ግን ከግብር አንጻር ስለሆነ ሰይጣን የሚለው ስያሜ ለሰውም ሊሰጥ ይችላል። ሰውም ሰይጣን ተብሎ ሊጠራ ይችላል። ከግብሩ አንጻር፣ ከኢሴንሳቸው አንጻር፣ ከተፈጥሮ አንጻር ከሆነ ግን ኢብሊስ የኢብሊስ ዘር ናቸው። ኢብሊስ ሰይጣን ተብሎ ሊጠራ ይችላል። ኢብሊስ ደግሞ የጂን ጎሳ ነው። ስለዚህ አንድ ናቸው፣ ልዩነት የላቸው። ኢብሊስ ሸይጣን መጀመሪያ ይለያያል። እንግዲህ ሸይጣን ብሎ ማለት እኮ ያመፀ ነው፣ ልዩነት የለውም። ያመፀ ነው፣ አማጺ ነው። ገብቶሃል? ኦኬ፣ ያ ያመፀው ሰው አማጺ ሊባል ይችላል አይችልም? ያማ እኮ ልንገርህ፣ እንደ ሃይማኖት ከሆነ ወይ ሰው ሰይጣን ይባላል አይባልም? ትዕግስቴን እየተፈታተንከው ነው። ፕሊዝ ትዕግስቴን እየተፈታተንከው ነው። እውቀት ምንም እንደሌለህ እያየው ነው። የምታውቅ መስሎኝ ነበረ። ድምፅህን ጎርና እናርገው የምትከራከረው ሁሉ እኮ እንደዚህ ከማያውቅ ሰው ጋር ነው። በቃ ቴንኪው ጎበዝ። ካሁን ከማያውቁት ትከራከረው። አወል ቀጥል። በቃ አንተ ትሻላለህ ይመስለኛል። እኔ የሚያውቅ መስሎኝ ነበረ። እኔ እስካሁን ያከራከርካቸው ሰዎች በሙሉ እንዳንተ ምንም ቀጥል። በቃ አሁን እነሱ ተዋቸውና እውቀታቸውን ካላቸው ሰዎች ለምን አትከራከር? ተቻልክ ፕሊስ ሚት አድርገህ ካላወቅህ ካለ እኔ ምን ላድርግህ? እስካሁን ያስገባቸው ሰዎች በሙሉ ማያውቁ ናቸው። አንተም ከነዛ አንዱ ስለሆንክ በቃ ሚት አድርገህ በቃ ሁሉንም ታዘብካቸው፣ ምንም እንደማያውቁ አወቅህ። ስለዚህ በቃ አንተ ራስህ ምንም መማር ነው ወይም መመለስ ነው። ቱከማል ቀጥል ፕሊስ። ማትመልስ ከሆነ ሚት አድርገህ ቱከማል ጋር ሰው ለማዳመጥ ሞክስ ቶፒኩ ላይ ገባ። ከላይ አቅም ከላይ አቃል ብለህ አንተ ፈተና ፈታኝ አይደለም። አቃለው ብለህ ገብተሃል። ምታከውነ ትመልሳለህ፣ ማታከውነ ከስር ሆነህ ትማራለህ። ዛሲት ቤቱ ክርስቲያን ቤት ነው እንጂ ሙስሊም ቤት አይደለም። ካላወቅህ ምን ልትሆን ትንጠለጠላለህ? ገስት ላይ እኔ በግዴታ ጎትቼ አላመጣሁህም። እንደ ቋንቋ ገስት ላይ የተሰቀልከው ወደህ ነው። ፕሊስ እኔ አይደለሁም እጅህን አንጠልጥዬ እዚህ ላይ የሰቀልከው። ሰላም እንኳን ደህና መጣህ። እንኳን ደህና ቆየህ። በመጀመሪያ አንድ ክርክር ነው መወያያ ከሆነ የተሳደብክ አይደለም። እዚህ ጋር የምን ስድብ ነው የምታወራው? ዩቱብ ላይ ያላችሁ የተማራችሁ የምታስተውሉ ይህ እስልምና የተሳደብክ አይደለም። አሁንም ልንገርህ ጎበዝ፣ በቃ ከስር ሆነህ ተማር። ጎበዝ ጎበዝ። ርዕስ ማስቀየር ነው በአንተ ቤት። እኛም አራዳንን እኛም አራዳንን በየተለያየ ፕላትፎርም ላይ የምታዳምጡን ይህ ሙስሊሞች ገብተው እውቀታቸው እምነታቸው የሚፈተሽበት ቤት ነው። ክርስትናን መስደብ፣ ክርስትናን ማንቋሸሽ የተካኑበት ነው። ፖለቲካና ድራማ የእጃቸው ነው። መጽሐፋቸው ሲገለጥ
ለቅሶ ነው። አስተምህሮታቸው ሲነበብ የተሰደቡ ይመስላቸዋል። ምክንያቱም እነሱ ሙስሊሞች ናቸው። ያደጉት ናርሲስቲክ ቢሄቪየር ዲቨሎፕ አድርገው በዛም አስተምህሮታቸው ሲነካ ቪክቲም ሜንታሊቲ የሚጫወቱ ሰዎችን በዛ ትሪክ ማድረግ የሚችሉ የሚመስላቸው እነርሱ ማን ናቸው? ሙስሊሞች ናቸው። አስተምህሮታቸው ሲነበብ የተሰደቡ የሚመስላቸው፣ መጽሐፍታቸው ሲገለጥ ራሳቸውን መጽሐፍ የሚክዱ እነርሱ ማን ናቸው? ሙስሊሞች ናቸው። ተወያዩ ይኸው መጽሐፋችሁ ሲባሉ ገብተው በግድ ተጎትተው ተገርፈው ከኋላ ገስት ላይ እንደተሰቀሉ እየየ የሚሉ እነማን ናቸው? ሙስሊሞች ናቸው። እኛ አይደለም። የእኛ ክርስቲያኖች ባያውቁ እንኳን ካላወቁ ወይን አናውቅም ብለው ይወጣሉ እንጂ ሰው ገስት ላይ ሄደው አይሳደብም። የእኛ ምን ያህል ዲሲፕሊን እንደሆን የምታውቁት የምትረዱት፣ የትም ቦታ ቢሄዱ ካላወቁ ወይን ላሽላሉ እንጂ ገብተው አፍ ሲካፈቱ ወይንም ማይሆን ሰጣ ገባው ሲገቡ ወይም ሲጨቃጨቁ ወይም ተሰደብን ሲሉ አታገኟቸው። እነኞቹ ግን ከመጀመሪያ ማየታችኋል፣ ይገባሉ። ለቅሶ ነው። ከዚህ ምን ትረዳላችሁ? እናንተ የቅዱሱ ቅባት የነካችሁ እውነትን ታውቃላችሁ፣ እውነት ከሐሰት ትለያላችሁ ላለ ዮሐንስ በአንደኛ መልእክቱ ላይ አየ ትላለ ይላላ። እኛ ተከታዮቻችን እኔም ተከታዮቼም መሀይም ናቸው ይላል መሐመድ ደግሞ ሳያል ቡኻሪ 1913 ላይ እውነት ከሐሰት እንድንለይ አይምሯችን እንዲያገናዝብ ቅዱሱ መንፈስ በውስጣችን ያለው ዕለት ዕለት በውስጣችን በመቃተት የሚያግዘን ሮሜ ምዕራፍ 8 ቁጥር 7 ላይ መንፈስ ቅዱስ በውስጣችን ስላለ ሐሰትን ከእውነት አጥርተን እንድንለይ የሚያግዘን ስለሆነ በዚህ ደስ ሊለን ይገባል። ከስር ቆሞ ደንቆሮ ምንም አታውቅ መሀይም ማለት ሊቻል ይችላል። እኛ ቤት ሲገቡ ግን እንዲህ ታጥበው ተሰጥተው ይላካሉ። መልሳቸው ደንቆረነ መሀይምነ ተሳደ። ይሄ ፖለቲካ ነው። የትኛውም ክርስቲያናውን ነጥቶ አውቆ እንኳን ክርስቲያኑ ከስር ያለ ሙስሊም እኔ ብዙ ቴክስት ይደርሰኛል። እኔ ከማስተምረው በላይ የሚወጡት ከእስልምና ዕለት ዕለት ከእስልምና የሚወጡት በምንድን ነው? ገስት ላይ ገብተው በሚሳደቡት ሊመልሱ ገብተው አንተ የተናገርከው ውሸት ይመስለን ነበር፣ ግን ሊመልሱ ገብተው በሚያደርጉት ልጆች ባህሪ ከእስልምና እንድንወጣ ምክንያት ሆኗል። እኛ ቤት ድራማ የሚሰራ አይደለም። አይታችኋል። ኡስታዞቻቸውን ጋር ቁጭ አድርገው የሐሰት እፎይ ስንት ዓመት አስተምሮኛል ያለችው ያችኛ ባለፈው ሻዳ ሲያዝናት ያሉት ቃል 2 ዓመት 3 ዓመት እንደዛ ናቸው። 3 ዓመት ሙሉ እፎይ አስተምሮኛል አለች። ዘዴ እኔ እንግዲህ ንጽጽር ከጀመርኩ ጀምሮ ማለት ነው። አይታችኋታል። እሷ ገና ሻዳ ብለው ድራማ ሲያሰሩ ውሸት ነው ብለን በፊት ነግረናችኋል። የኔዎቹ አሁን እርስ በርስ ሲጣሉ 2 ጊዜ ሻዳ ያዘች። ኦልሬዲ ሙስሊም ነበረች። ቪዲዮ ካለ ሜቢ ቃል ታሳያችኋለን። አስቀድማ ሙስሊም ነበረች። ክርስቲያን ነኝ እያለች የእፎይን ስም እያጠፋይ በየቤቱ ሻዳ ደግማ ትይዛለች። ኡስታዞቹ ጀግና ይሏታል አይደለ? እኛ አይምሯችን ለድራማ ያልተፈጠረ ውሸትን የምንጸየፍ የንጉሱ ልጅ እኛ የንጉሱ ዘር በውስጣችን እውነት ያለ እውነትን ከሐሰት የምንለይ ቅዱሱ መንፈስ የነካን በድራማ አምላካችንን ከፍ የምናደርግ ያሉን ለሃይማኖት ብለን የማንዋሽ ሰው እንዲመጣ ብለን ድራማ ማንሰራ ከመጣ ይምጣ ካልመጣ ጥርግ ይበል ሂድ ተጠመቅ ተማርዛ አደባባይ ላይ ምንም ድራማ ማንሰራ። በዚህ ብቻ ፕሮድ ልትሆኑ ይገባል። ከፈለክ ጥርግ በል። ማንንም ገንዘብ ከፍለን አዋተን ወደ ክርስትና እንዲመጣ ማናደርግ። አይታችኋል። ያችኛይቱ 7 ሚሊዮን ብር ቃል ተገብቶልኝ ስንትና 4 ሚሊዮን ብቻ 5 ሚሊዮን ብር ነው የተሰጠኝ አልሞላልኝም ብላ ተመልሳ የወጣችሁ ማለት ነው። ያኛውንም ደግሞ አይታችሁታል። 5 ሚሊዮን ብር ተሰጥቶት ማታ ተሰበሰበለት፣ ጠዋት ተመልሶ የወጣው ከእስልምና። ያኛውን ደግሞ አይታችሁታል። 16 ሚሊዮን ተሰብስቦለት 9 ሚሊዮን ጨምሩልኝ ዘይት ተደፍቶብኛል ያለውን
ሲጣሉ ወንድምየውም ገንዘቡን የተወሰነ እንትን አለ፣ ወጣ ከእስልምናው። እኛ በገንዘብ የምንገዛው የለንም። ጴጥሮስ እንዳለው ምንድነው የምንሰጠው? እኛ የናዝሬቱ ኢየሱስን ነው የምንሰጠው። በድራማ የቆምን ሰዎች አይደለንም። ሰንበዲ እንዲመጣ እዚህ ቲክቶክ ላይ ያሉ ሲጀመር ተጠፍራችን ቆሻሻ ማንቆጥራቸው አለን የሚሉትን እንዳይነሳ አድርገን አከርካሪውን ሰብረን ልከናል። ከፈለግኩኝ ግን ማንም አይበግረኝም። ሁልሽንም ደግሜ ያስለቅሳችኋለሁ። ንጽጽር ከፈለጉ ዲቤት ከፈለጉኝ አልፈልጋችሁም እንጂ አሁን አለን የምትሉትን እንዳይነሳ በትንሹ 3 ወር ያህል እንድታለቅሱበት ከመስጊድ እስከ መጅሊስ፣ ከመጅሊስ እስከ ቲክቶክ፣ ከቲክቶክ እስከ ፌስቡክ፣ ከፌስቡክ እስከ ዩቱብ እንድታለቅሱበት በአንድ ዲቤት አድርጌ ያሳይቻችኋለሁ። ምን እንደሆን አቅማችንን አሳይተናችኋል። ምኮሩበት፣ የምትተማመኑበት አፋር ላይ እውቅና የሰጣችሁትን በመጅሊስ የሸለማችሁትን ኢትዮጵያ አሳልፋችሁ ዱባይ ድረስ ምርጥ ምሁር ነው ብላችሁ የላካችሁትን አከርካሪውን ሰብረናል። ተዋውቀናል። ይብቃችሁ። ድራማችሁን ስሩ። ግን ስማችንን እየጠሩ እፎይ እንደዚህ አስተምሮ የነበር ምናምን ሲጣሉ የራሳቸው እህቶች የራሳቸው ሙስሊሞች ኖ በፊቱኑ ሙስሊም ነች ተውልደቷ ለድራማ ኡስታዞቹ ተስማሙ ሚስጥር አታውጡ ይላሉ። ይህ አንድ አይደለም የሆነው ያኛው አይታችሁታል። 15 ሚሊዮን ብር ከስር ያለው ስለዚህ ክርስቲያን ነኝ እያልኩኝ ስንቴን 4 ነው ሻዳ ያስኩ ያዘው 4 ሻዳ ያስኩኝ ጸጸተኛ ሁን አለ ራሱ ሙስሊሙ መጥቶ ክርስቲያን ነኝ እያልኩ ሻዳ እያስኩኝ ገንዘብ ይሰበሰብልኝ ነበር። ለምን ይህን አደረግ? አይ በፊት ደህና ኑሮ ነበር የምኖረው 15 ሚሊዮን ያህል ከስር የነበረ እሱን ለማስመለስ ነው። ሙስሊም ነው ይዘውት ነው እሱ ይቅርታው ተጠየቀው ሲያዝ ጊዜ ነው ተባነነበት። ሲባነን ነው ወይንስ ጸጽቶት እኮ መስሎ ነበር ሲባነንበት የተጣሉት። ለዛ አሁን ከእነኛ ጋር የተጣላው ከዛ ያኛው አቀረበው ገንዘብ አንተ አልሰጠህም ለምን ታጋልጣለህ የሚሉ ለዚህ ነው እንዴ? ኦኬ ያኛው ቀንዶበል። እኔ ኖርማሊ ይቅርታ ሊጠይቅ መጥቶ መሰለኝ እኮ ሲጣላው ገንዘብ አንተ አልሰጠኸውም ቶ በቃ አሁን ተውበት እያደረገ ሲል እንትን መስሎ ነበረ። እንግዲህ ወደ 4 ጊዜ መልሶ ሻዳ ያዘ ማለት ነው። ያችኛይቱስ አንደኛይቱም ደግሞ የሐሰት ለማጥመድ ምን አደረገች? አውላልቃ ክርስቲያን ነኝ ብላ አግባኝ ብላ እንትን አለችው። አንደኛይቱ ደግሞ ከዛ አይ ቤተሰብ ምናምን ኒካ ለማሰር ደግሞ ቤተሰብ ያስፈልጋል እኔ ክርስቲያን ስለሆንኩ አይቻልም ምናምን ተብሎ ክርስቲያን ስለሆነ ብለው እንዲሁ አገባ። ካገባ በኋላ ቤተሰብ ሲታወቅ ሙሉ ሙስሊም ናቸው፣ እሷም ሙስሊም ነች። ያንን ያደረገችው ለምንድን ነው? ሻሃዳ አደባባይ ላይ የተያዘው ገንዘብ የተሰበሰበው ለምንድን ነው? ድራማ። እኛ ጋር እንዳምጥታችሁ ታውቃላችሁ? አንድ ይመጣብናል በስህተት። እንደዚህ አይነት ቆሻሻ ልምምድ ውስጥ የለንም። እንደዚህ አይነት የዘቀጠ በአምላክ ስም በፈጣሪ ስም በሃይማኖት ስም አንሰራ። አንዴ ቢሆን እኮ ጥሩ ነው። በትንሹ እኔ ማውቃቸው እንኳን ሊተራሊ ድራማ የሆኑ ከ10 በላይ ይኸውን ትልልቅ ድራማ ነው ያልኳችሁ። ተራዎቹ ዕለት ዕለት የሚሰሩትን ድራማዎች አይደለም፣ ትልልቅ ድራማ እና ፕራውድ በዚህ ብቻ ልታደርጉብን ይገባል። ክርስቲያኖች ዕለት ዕለት እንደምላችሁ ልባችሁን ጠብቁ፣ ከእውነት ጋር ተባበሩ፣ ሐሰትን አስወግዱ፣ ውሸትን ተቃወሙ። እውነት አርነት ያወጣችኋል። እኔ ኦሌስ ማምነው ምንድነው እሱ ጥሩ አስታዋሽ መሆን አለባችሁ። ውሸታም ለመሆን ራሱ በጣም ጂነስ መሆን አለባችሁ ውሸታም ለመሆን ራሱ። ምክንያቱም ትናንት የተናገራችሁትን ዛሬ ማደግሙ ከሆነ ውሸታም መሆናችሁ ይታወቃል። እኔ እዛ ላይ ስትራግል ማድረግ አልፈልግም። ውሸት ተናግሬ በፊት ምን ተናግሬ ያለው እያልኩ ማስታወስ አልፈልግም። ጭንቅላቴን ትናንት ወዲያ ምን ነበር ያልኩት፣ የዛሬ ዓመት ምንድን ነው ያልኩት እያልኩ ስትራግል አድርጌ አይምሮዬን ማጨናነቅ ስለማልፈልግ ነው ማልዋሸው አንድም። ምክንያቱም እውነት ተናገር፣ የዛሬ ዓመትም የተናገርከው ዛሬ የምትናገረው ተመሳሳይ ነው እውነት ከሆነ። ሐሰት ከሆነ ግን ማስታወስ አለብህ። አስቀድሞ ያልካትን ለምሳሌ እድሜህም ዋሽ ከሆነ በቀላሉ ለምሳሌ የዛሬ 20 ዓመት የዛሬ ዓመት 20 ዓመቴ ነው ካልክ ዛሬ ታስታውስ ከሆነ ተሳስተህ ምን ልትል ትችላለህ? 23 ዓመቴ ነው ልትል ትችላለህ። እንዴ ባለፈው ዓመት እኮ 20 ብለህ ነበረ፣ ተመቼው ነው 23 የሆንከው ትባላለህ። የዛሬ 3 ዓመት
የተናገርከውን ዛሬ መድገም አለብህ። ውሸታም ለመሆን በጣም ሸርፕ የሆነ ማይንድ ሊኖር ይገባል። እዚህ የሚሰሩት ግን እዚህ ያሉት ግን ኡስታዞቻቸው ደህና ጭንቅላት እንኳን ስለሌላቸው በየቀኑ ይዋርዳሉ ማለት ነው። ውሸታቸው ይያዝባቸዋል። እኔ ጋር እንኳን መጥተው አይታችኋል። ድራማ ሊሰሩ ሞክረው ገስ ሲያዋርዳቸው ሚውት ሳያደርጉ እንዲህ ልናደርግ ነበር ይሄን ነው እንዲህ ሲሉ ተያዘባቸው ሪከርዳቸው አይደለ። እኔ ቤት መጥተው ምን አንዴ አይደለም እሱንም አንዴ አይደለም ያ ማን የሚባለው አቡበከር ነው የሚባላል እሱ ተያዘ፣ አብዱከሪም ተያዘ። ስም ጠራው እኔ ስለሚያውቁት ነው። አንዴ አይደለም ደጋግመው ቤት እፎይ ጋር ነው እንደዚህ ልናደርግ ነበር እንዲህ ነው እንጂ ከእሱ ጋር መወየት እንፈልገን አቅሙ እንደሌላቸው ብቃቱ እንደሌላቸው ለምን እንደሆነ ለድራማ እንደሆነ ህዝቡን እንትን ለማለት ነበር ሲሉ አንዴ አይደለም 2-3 የተያዘባቸው እና እንደዚህ አይነት ድራማ ውስጥ እኛ እንገባ ከቆሸሸ ጋር አብረን አንዳንዴ ምንድነው ጭቃ ውስጥ የወደቀን አካል ልታነሱት እጃችሁን ስትሰጡ ጎትቶ ጭቃ ውስጥ የሚከታችሁ ከሆነ እናንተንም ያጨማልቃችኋል፣ ያቦካችኋል። ስለዚህ ወርደን ከነዚህ እንትን ጋር አንለካካም። ኤኒዌይስ ግን ኦዲየንሱ አሁን በደንብ ስላወቀው ድራማውን በደንብ ስለገባው ሀባሾቹ አይላችሁ ከሆነ ያን ውይይት የተደረገ ጊዜ ሀባሾቹ ከዋብያውም ሴክት እንኳን ነው አይ እንደዚህ ለምን ይደረጋል ለምን ይዋሻል ብለው ደጋግመው ቪዲዮ ሰርተው ነበረ። የራሳችንን ሰዎች ሻዳ ማስያዝ ውስጥ ጤናማ ነው ወይ ብለው ዲቤት ራሱ እርስ በርሳቸው ከፍተዋል። ንጽጽር ከሚሰሩና ማይሰሩት እዚህ ያቆሙት አሉ። ጀማ ፈጥረው ጠብ ተፈጥሮ ነበረ። ለምሳሌ ስትሪክት የሆኑት የዋብያውን አቂዳ የሚከተሉትም ከኛ በጣም ብዙ ሰው እየወጣብን ድራማ የሚሰራው እስኪሉ ድረስ ማለት ነው። ድራማ መስራቱ ለምን አስፈል ናይ በውስጥ ይደረግ አትበሉን፣ በውስጥ ተነጋግረን አልስማማ ስላለ ነው እስኪሉ ድረስ። ኤኒዌይስ ክርስቲያኖች አስተውሉ። ጤናማ ልብ ያላችሁ እውነት የምትፈልጉ ጭንቅላታችሁን ተጠቀሙ። ቃልና ቢን የምትሉት ካለ ከስር ያሉ ልጆች አሉ፣ እነሱንም አስተናግዷቸው። አንድ ጊዜና ትቀጥላለሽ። ስፔሻሊ መጨረሻ ላይ ያነሳው ነገር ላይ ውሸት በጣም መጥፎ ነው። ውሸት እኛ ክርስቲያኖች ነን። ክርስቲያን አይዋሽም። ክርስቲያን አይዋሽም። በእርግጥ ለዘመናት እነሱ እስላም አይዋሽም እያሉ ሲሰክሩ ራሳችሁ ነው እንደ ያወራችሁ የምታደርጉት። እባክህ ትቀጥላለህ ወንድማችን። አንዴ የመጨረሻው ሙቭመንት ላይ የተፈጠረችው ነገር በጣም 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 አስቂኝነት። ሆስት ነው ወንድማችን፣ ሆስት ነው። ማንም ሚዩት ሊያደርገው አይችልም። ጓደኞቹ እዛ ቁጭ ብለው አንድ ሰው ባለበት አይደለም፣ 2 ሰው ባለበት አይደለም፣ 1000 ምናምን ሰው ባለበት ፊት ለፊት ቮሊዩሙ ቀንሶታል። ስሙ ቢጠራ አይሰማም። ኢማጅን እግዚአብሔር እንዴት እንዳጋለጠው ቮሊዩም ቀንሷል። ሆስት ነው። እኛ የምንናገረውን አይሰማም። በስልክ ያወራል። እፎይ ቤት ለምን ገባህ ሲባል እፎይ ቤት እኮ የገባው ልንወያይ አይደለም ብሎ ታሪኩን እንዳለ ላይቭ ነው የዘገዘከው። ሪከርድ ተደርጓል ላይቭ ላይ። ይሄ ማለት እንግዲህ እኛ የምናመልከው አምላክ አያችሁ ምን ያህል እውነትን ይዘን ስለምንሄድ ሁል ጊዜ ፓወርፉል ፊት ለፊት ነው እንደዚህ የሚያሳየን። እያወጣ እኛ ለካናችሁ ሚዛን ተሯሩጣችሁ እግዚአብሔር አወጣና አሰጣችሁ። አያችሁ። በዚህ ራሱ አንድ ትምህርት ልትወስዱበት። አሁን ከነኚህ ጋር አሁን ኔክስት ራሱ እንዴት ነው ከነኚህ ጋር የምታወራው? ስለኔ ሲያሙ ሀሚታቸውን እነሱ ሚዩት ያደረገ መስሎት ኧረ ሚዩት አይደለህም እያሉ እየጮሁ እንኳን አይሰማም። ምክንያቱም ድምፁን እሱ ዜሮ አድርጎታል። ዜሮ ስላደረገ የእሱ ወሬ ማይሰማ መስሎታል። ሚጠቃሪ ድምፁ እየተሰማ ነው። ምንም እሱን ደግሞ ሚዩት ማድረግ አይቻልም። ሆስት ነው። እንደዚህ አይነት ቆሻሾች ኡስታዞች ጋር እንዴት ነው ኔክስት ለመነጋገር ራሱ ፈቃደኛ ብትሆኑት? በእንደዚህ አይነት ድራማ የሚሰሩ ጋር እንዴት ነው ታማኝነታቸውስ? እምነታቸው በነገራችን ላይ ሳሂህ አልቡኻሪ ሲክድ ያለበት ቪዲዮ አለ ከአንድም 2 ቡሃሪ ይሄ ኡስታዝ ራሱ ቡሃሪ የሚባል መጽሐፍ የለንም ብሎ 2 ጊዜ ክዶ፣ በሶስተኛ ደግሞ ቡሃሪ የሚባለው መጽሐፋችን 99.9% ትክክለኛና ተቀባይነት ያለው መጽሐፍ ነው አለ። ውሸት ማለት ይሄ ነው። ይህን ቅድም እፎይ ያለው እድሜህን ዋሽተህ ከሆነ ነገ ትረሳዋለህ ያለው እኔ አሁን ማስረጃ ከፍቼ ማሳየት ትችላለሁ። 2 የተለያዩ ልጆችን ቡሃሪ የሚባል መጽሐፍ የለንም ብሏቸው አባሯቸው። ውሸት ጥሩ አይደለም። የአጋንንት አስተምሮ የምትከተሉ ከሆነ እንግዲህ አጋንንት መጽሐፍ ቅዱስ ሲናገር ሐሰተኛ ነው፣ የሐሰትም አባት ነው አጋንንት ተብሏል። ስለዚህ እሱን የሚከተሉ የአጋንንት ልጆች ይባላሉ። የአጋንንት ልጆች በምን ይታወቃሉ? የአጋንንትን ስራ በማድረግ ይታወቃሉ፣ በግብር ይታወቃሉ ማለት ነው። ቱከማል ምንድነው እሱ? እኔን አሰጠኝም እንደ ብለህ ነበር። ሶሪ ቀጥል።
እኔ በቅድሚያ አንተን የምነግርህ ነገር አለ። ይቅርታ አድርግልኝና ብዙም ራስን ከፍ ከፍ ማድረግ ሃይማኖት የምፈቅድ አይመስለኝም። እኔ አንድ በል ሰው በሌለበት ስለ ሰው ማንሳት ሃይማኖት የምከለክል ይመስለኛል። አይ ሰው በሌለበት ያልከው ሜይ ቢ ስም ጠራውኝ። ስም የጠራሁት ለምን እንደሆነ ታውቃለህ? ውሸት ነው ካሉ ቻሌንጅ ያድርጉን፣ ቪዲዮቸውን እናሰማለን። አብዱልከሪም ደግሜ ልጥራለህ። አብዱልከሪም አንደኛ እኔን እንዴት መግደል እንዳለባቸው ማስወገድ እንዳለባቸው ላይቭ ላይ ነው የተወያየ። ወደ 34 ደቂቃ ነው 30 ሪካርዶ አለኝ። የተወሰነውን ቆርጬ ቴሌግራም ላይ አስቀምጨዋለሁ። አንድ ሁለተኛ ቆይ አዳምጣ። ኡስታዝ ብላችሁን ዘር ይሰራል የምትሉት ነው። ሁለተኛ እኔ ቤት ገብቶ ነበረ። ከዛ እኔ ቤት ገብቶ ሲጨመቅ ምንድነው እሱ ለምን እንደገባ የተናገረበት እሱም አለ፣ ኤቪደንሱ አለ። አይ ውሸት ነው ካልክ ራሱ ስሙን የጠራሁትም ውሸት ነው ብሎ ይስራ እስኪ። ውሸት ነው እንደዛ አላልንም ነው አልገባውም ቤቱ። ከዛ ቤቴ ገብቼ ደግሞ እንዲህ ብዬ ማስተባበያ አልሰጠውም ካለ ቪዲዮ ይስራ። ሌላኛው አቡበከር የሚባለው ኡስታዝ እሱም ገብቶ ሲመታ ለምን ገባ ተብሎ ነው መሰለኝ። አይደለም እፎይ ቤት የገባ እንደዚህ ለማድረግ ነበረ፣ እንደዚህ እንዲሳካልን አስበን ነበር፣ እንዲህ ለማድረግ ፈልገን ነበር ምናምን ብሎ የተቀደደበት እንዳለ ስለኔ ያማው ላይቭ ላይ ሪከርድ አድርጎ ወንድሞቹ ኧረ አቡበከር ኧረ ሚዩት አይደለም እባክህ ሚዩት አይደለም ሲሉት እሱ ድምፁን ዜሮ አድርጎ ስለሆነ እየሰማው ስላልነበረ ሪከርዶ አለ። እነኚህ ሌሎችም ደግሞ ውርጋጥ የሆኑ አሁን የምጠሯቸው ኡስታዞችም ቤታቸው አስቀምጠው እፎይ 3 ዓመት ሲያስተምረን አልገባለኝ አሁን ሻዳ ሊይዝ ነው እያስባሉ ድራማ ያሰሩት አሁን እናንተ የምጠሯቸው እዚህ ቲክቶክ ላይ ንጽጽር ይሰራሉ የሚባሉት ወደ 78 የሚሆኑ ተሰብስበው አንድነት ቤታቸው እኔን በሴት ሲያሰድቡኝ ነበረ። ነገር ግን ታሪኩ መጨረሻ ላይ እርስ በርስ ሴቶቹ ሲጣሉ ልይቷ እናትና አባቷ ሙስሊም ነች፣ ክርስቲያኑን አታውቅም። አንድ ክርስቲያን እዛው ሲያዋርዳት አንድ ጥያቄ ሲጠይቃት አላውቅም እንዴ ክርስቲያን ነበርኩ አላልሽም እንዴ? ከዛ ገስት ላይ ቶሎ ብለው አስወረዱት፣ ክርስቲያኑን አባረሩት። ከዛስ እፎይ ሸውዶናል፣ እኛን ክርስትና እውነት ነው እያለ እስልምና ሐሰት ነው እያለ ሸውዶናል ምናምን እያሉ ድራማ እንድሰራ በደንብ አድርገው ለወራት እኔን ሲያሰድቡ በየገስታቸው ላይ እያስገቡ ሴቶቹን እያስገቡ ሲያሰድቡ ቆዩ። መጨረሻ ላይ ግን ሻዳ ያዙ ተባለ። ጀግና ክርስቲያን እንደነበሩ ተባለ። ፋይን ግን አሁን ከሙስሊሞቹ ጋር ስበር ሲጣሉ መረጃውን አወጡት። አየህ፣ እውነትና ንጋት እያደር ይጠራል የሚባለው እንዲህ ነው። እኛ አስቀድመን ምናል ስቀን የተው ነው ዝም ብለን አላቅጠን ስቀን ተው። ምክንያቱም ድራማ እንደሆነ ስለምናቅ ነገ ደግሞ ሲጣሉ እንደሚያወጡ ስለምናቅ ማለት ነው። ሌሎቹም እንደዚሁ ገንዘብ ተከፍሎ የሚያልኩትንም ማምጣት ቪዲዮ እንችላለሁኝ። ወደ 15 ሚሊዮን ከስሬ ነው አይ ቲንክ እንደዛ አካባቢ ወደ 4 ሻዳ ያስኩኝ። ደግሜ ሻዳ የሚይዘው ገንዘብ ለማግኘት ነው ያለው ኢብራሂም ነው አለ ስሙ። ከሱ ጋር እሱ ቤት ላይ ውይይት የተደረገ ነው። ሌሎችም ተሰብስቦ ቪዲዮም አለ። ስማቸው የምጠራው ውሸት ነው ይበሉኝ እስኪ ቪዲዮቸው ስላለ ማለት ነው። አንዴ ሊወርድ ነበር አቡካ አቃዲድ ቆይ 16 ሚሊዮኑም ታሪክ ቪዲዮ ስላለ ዩቱብ ላይ እኔም ሰርቼበታለሁ። ኦልሞስት ወደ 100 ሺህ ሰው የሚቀርብ አይቶታል። ምንም ውሸት አይደለም። ቪዲዮ ሁሉ ሰርቼበታለሁ። ስለዚህ 16 ሚሊዮን ሰጠነዋል፣ 9 ሚሊዮን ተጨማሪ አንጡ እያለን ነው ብለው ያሉበት ራሳቸው ናቸው። አይደለው 5 ሚሊዮን እንትን ተብሎ በማግስቱ ክርስቲያን የሆነባቸው እሱም ቪዲዮ ያለ የራሳቸው ሙስታዞች የሚያምኑት ነው። ውሸት ነው ካሉ መረጃውን ማውጣት ስለምችል እና ሰው በሌለበት የሚባለው መች መሰለ ተደብቄ ለተወሰኑ አካላት ብቻ ባወራ ነው። ይሄ ሪከርድ ተደርጎ እነሱም ከስር እያዳመጡ ሊሆን ይችላል። ስማቸው ነው ጠርቼ ስለሆነ ኖ ስማችን ጠራው ዋሽተህብናል ካሉ ቻሌንጅ ያደርጉኝ እስኪ እና እንደዛ ነው። አንተን ካስቀየምኩ ግን ይቅርታ። የድራማው አካላት ስለምችል አንተ መሰለህ ከተጣላ ከፐርሰን ጋር ነው እንጂ ከሃይማኖት ጋር አይደለም። ገባህ? አሁን አንተም ክርስቲያንን አልወከልክም፣ እኔም ሙስሊም አልወከልኩም። አቡበከርም የሙስሊም ውክልና የለውም። ለምን መሰለህ? ራሱን ሆኖ ነው የሚያወራው። ሲያወራው አንድ ግለሰብ ከግለሰብ ጋር ሲጣላ ሃይማኖት ክብር ነው። ማንኛው በሙስሊም ነገር ቱከማል አንድ መረጃ ልስጥ እዚህ ላይ
እኛ መጅሊሱ ውክልና አለን ብለዋል። ውክልና ካላቸው መጅሊሱ ደግሞ መጅሊሱ የሚያውቃቸውና ተቀባይነት ካላቸው እንዳንድ ግለሰብ አንተን እንደ ግለሰብ ነው ማየህ። ተራመምን ብዬ ኡስታዝ ነኝ መጅሊሱ ወክሎኛል ካሉ ደግሞ እንደ መጅሊሱ ጭምር ነው ማያቸው። እነሱ ገባ ኡስታዝ ነኝ መጅሊሱ ወክሎናል ደግሞ በቃላቸው ተናግረዋል። እኔ ፐርሰናል ብትለኝ አዎ አልተወከልኩም። እንደውም እንደ ፉገራ የሚያነሱት እኛን ለመተቻ እዚህ ቲክቶክ ላይ ያላችሁ ኦርቶዶክሳውያን ውክልና የላችሁም ነው የሚሉን። እኛ ውክልና አለን እያሉ ውክልና ካላቸው፣ ስለዚህ ይሄ አቋም የእነሱ ድራማ ብቻ ሳይሆን የመጅሊሱም ድራማ ነው። ይህም ባትቀበለው ጥሩ ነው። የመጅሊሱም ውክልና የላቸው። በሙስሊም ፕሪንሲፕል ደግሞ ማንኛውም ግለሰብ ይሄን ከፈለገ ድንጋዩን የኔ ፈጣሪ ነው ብሎ ቢያምንበት ያቺን ድንጋይ ለሱ ሰውዬ መከበር አለበት። የነበረው ኡስታዝ ቢያንስ ውክልና የለውም እያዞሩ ሲሸልሙት በመጅሊስ ደረጃ ይህንን እንኳ በዜና ሲቀርብ ራሱ ይህንን መካዲና የማድረግ አይከብድም። አንቀበልም እኮ ማለት እነሱ መፍታችሁ ነው። ግን የእኛን መፍት ደግሞ እኔ አሁን እንደዚህ ፐርሰናል ወርጄ እኔ ስለ ግለሰቦች ማውራት ኢንተረስቲ አይደለም። ሆነን ለመናገር ግን እውነትና ንጋት እያደር ይጠራል ማለት በዚህ መጠን የሆነን ግለሰብ ለመጣል ተብሎ ራሳቸው በሚያሙት አሁን ለምሳሌ ከአብዱከሪም ጋር እኔን ስለማስገደል ሲወያዩበት የነበረው እንዲያርገን ሲል አብሮት የነበረው ወደ ክርስትና መጣ። አብሮት አልቆየም። በቃ ያ ለእኔ የሸረቡት ራሳቸው ላይ ጠፈጠረና እርስ በርስ እንዲከፋፈሉ እንዲጣሉ አደረጋቸው። አብሮት ላይ ከፍተው ሲወያዩ የነበረው ልጅ ወደ ክርስትና መጣ። ፋይናሊ ኦልሬዲ ብቻ ከእስልምና ወጣ አይደል? ስለዚህ አብሮት አልቆየም። ግን የሸረበው ሸር ዘዴ ያቺ ቪዲዮ ከወጣች በኋላ ጠብ ተነሳ ማለት ነው። መልሶ እኛ ንቀን የተው ነው። እኔ አንድ አርቲክል ብቻ ነው የጻፍኩት ቴሌግራም ላይ፣ እሷ ነው ጸሎት አደርግላችኋለሁ። እናንተ በዚህ መጠን ሸር እያሰባችሁ ከነበረ ስለዚህ ምንም ራሳቸውን ይበላል። ኔስ ብቻ የዚችም ልጅ አሁን እፎይን ድራማ ያስቀሯት ኡስታዞቹ ጀግና ምናምን ያሉ እንትን የተባለ በየቤቱ እየተዞረ እፎይ እንዲህ ነው፣ እፎይ አያውቅም፣ እፎይ እንዲህ ነው ጀግና እያሏት ጊፍት ሲሰጥ እንደዚህ ሲያደርግ ሴቶቹ እንደዛ ሲያደርጉ ከቆዩ በኋላ አሁን መልሶ ራሳቸውን በላቸው። እንዴት የጠብ ምክንያቱ ሆነ ማለት ነው። እፎይ እንደዚህ ነው፣ እፎይ እንደዚህ ነው እያሉ ሲሉ የነበሩ ገስት ላይ በፊቱኑ ሙስሊም ናቸው ክርስቲያን አይደሉም። ይህንን ደግሞ እኛ አይደለንም ቀድመን እኛ ብለን ነበር መረጃው ስላለን። ከዛስ የራሳችሁ እህቶች መጡና ንጽጽር በፊት ሊሰሩትም ሲጣሉ ጊዜ በቃ እኛም መረጃ እናውጣ ብላ ወጡ። ከዛ ኡስታዞቹ መጡና እኔ ብትጠይቀኝ አሁን አንድ ሰው እንደዛ ቢያደርግ ንስሐ ግባ ወንጀል ነው ይቅርታ ጠይቅ ብዬ አደባባይ ላይ አጋልጠዋለሁ እንጂ በውስጥ ዝም በሉ በቃ እንትን አትበሉ፣ ለካፊሮች አሳልፋችሁ አትስጡ አንልም አልልም። እኔ ሰንበዲ እንደዛ ቢያደርግ አሁን ንስሐ ግባ። እንዴት እንደዚህ አይነት ስህተት ትሰራለህ ነው የምለው። እንዴት እንደዚህ ታደርጋለህ ነው የምለው። የእናንተ ኡስታዞች ግን በውስጥ በቃ ታረቁ፣ ተስማሙ ምናምን ነገር። ይመቻችሁ፣ አይነስ ይመቻችሁ። እሺ ቀጥሉ ወንድሜ። አሁን ወደ ርዕሱ እንመለስና እየሰማኝ ነው አለ እየሰማ ነው። አሁን ወደ ርዕሱ እንመለስና በእስልምና አጋንንት እናንተ እንደምትፈቱት አይደለም። በእስልምና ያው መልእክተኛው አለይሂ ሰላቱ ወሰላም ነቢ መሐመድ የተላከው ለእኛም ለአጋንንትም ነው፣ ለጅንም ለሰውም ነው። ለሰውም ለጅንም ነው የተላከው። የመጨረሻው መልእክተኛ ነው እሱ። ከሱ በፊት የተላኩት መልእክተኞች እንዳውም ለጠቅላላው የዓለማችን ሕዝብ አልተላኩም። ለተወሰነ በጎሳ ነው የተላኩት። እሱ ግን ለዓለማችን ሕዝብ ለቀይም ለነጭም ለጥቁርም ለሁሉም ነው የተላከው። ለዛ ብቻ ሳይሆን ለአጋንንትም ነው የተላከው። ከአጋንንቶቹ ወደ ቁርአን ያመኑ አጋንንቶች አሉ፣ እስላም የሆኑት ማለት ነው። ለዛ ነው አጋንንት እንዳለ ሰይጣን አይደለም ለማለት ነው። ስለዚህ ለሁሉም ለዓለም አጋንንቶች ተልኳል ማለት ነው። ማለትም ለሁሉም ሰው በዓለም ላይ ላሉትን የተላከው መሐመድ ካልክ በዓለም ላይ ላሉት አጋንንቶች ነው የተላከው ወይስ ስፔሲፊክ? ለምሳሌ መዲና በነበረበት ሰዓት ላይ እባቦችን እንዳገሉ እባቦች የሆኑ ጂኒዎች አሉ። ቤታችሁ ከመጡ ጂኒ ከሆኑ 3 ቀን ያህል
እስከ 3 ቀን ጠብቋቸው በአብርሃምና በሱሌይማን ቃል በተገባልን ጂኒ ከሆንክ ውጣ እንጂ በሉት እንጂ እንትን እንዳትሉት ብሏል አይደለ? አሁን መልካም የሆኑ ጂኒዎች ከመዲና ተቀብለዋል እስልምናን አለ። ከባብ የሚሆኑ ጂኒ 3 አይነት ክፍሎች አሉት። የበራሪ ጂኒ አለ፣ በውሽራ አለ፣ በእባብ አለ። መልካም አሁን ከእባብ የሚሆኑ ጂኒዎች መሐመድን ተቀብለውታል፣ አምነዋል። እነኛ አሁን በመዲና እና በዛ አካባቢ ያሉት ናቸው ወይንስ በዓለም ላይ ያሉትም ነው ያመኑበት? አላህ እሱ ሲልክ ለዓለማችን ነው የላከው። ለዓለማችን ላይ ላሉት ጂንና ዓለም ላይ ላሉት እንስ ነው የተላከው ለሁለቱም። ግን ያው ጥሪውን ሰምቶ እምቢ ያለ አለ፣ ጥሪውን ሰምቶ የተቀበለው አለ። ያው እንደኛው ነው እንደ ሰው ግማሹ ጥሪውን ሰምቶ የተቀበለው አለ፣ ጥሪውን ሰምቶ ያልተቀበለ አለ። ከጂንም እንደዛው ነው። ስለዚህ ሰሃባዎች ምናምን አሉ የጂኒዎችም ሰሃባዎች ሳይሆን ያመኑ እንትኖች አሉ፣ ግሩፖች በዛ አለይሂ ሰላቱ ወሰላም እሱ በነበረበት ሪሳላውን አሁን በመዲና አካባቢ ያሉት እሺ አመኑ። ያንን የመሐመድን መገለጥ ታዲያ በዓለም ላይ ላለው ደግሞ ማን ያስተማረው ታዲያ? ተከታዮች ጋር ሌሉ የመሐመድ ይህን የሚያስተምሩ ከራሱ ነው የተማሩ የነበሩት ጅኖቹ። መሐመድ ደግሞ ያለው እኮ በመዲና ያሉ ጅኖች ናቸው ከሱ የተማሩ እንደሆነ የተናገረው እንጂ አሁን ኢትዮጵያ ያሉ እርስ በርስ እኮ ያው እንደኛው ነው። እርስ በርስ ይማማራሉ እኮ እነሱ እኮ። አሁን ለምሳሌ ከጅኒ ከሆኑ እባቦች አሉ ኢትዮጵያ ውስጥ ያሉት እባብ ጅኒዎች መዲና ሄደው ነው የተማሩት ነው ወይንስ ሌላው ለሌላው ነገሮች እዚህ ደርሶ ነው? እንደኛው መጅሊስ አላቸው። አሁን የጂኒ መጅሊሶች አሉ። መጅሊስ አሁን መጅሊስ 5,000 6,000 10,000 ሰው የሚያስተምር የለም የእስልምና ትምህርት። እንደዛው የጂኒ ማለት ሐጅ ያደርጋሉ ከኢትዮጵያ ሄደው ለምሳሌ ሐጅ ያደርጋሉ። አምስቱን አርካኑል ኢስላም እና ኢማኑል ኢስላም 5ቱን እና 6ቱን ይፈጽማሉ፣ ያሟላሉ። 5ቱን ይፈጽማሉ፣ ይሰግዳሉ፣ ይጾማሉ፣ ሰደቃ ያወጣሉ፣ ሁሉንም ነገር ይፈጽማሉ። አሁን ያለው ገንዘብ ያለው ነው ሰደቃ የሚሰጠው ሐጅ የሚያደርገው። ስለዚህ ገንዘብ ማለት መሳፈሪያ ገንዘብ አለ አይደል ነው። ይሄን አስረዳኝ። ሰደቃ የሚሰጣሉ ዘካ ያወጣሉ ካልክ አይዶን ጌት ዘ ፖይንት። እንዴት የሆነ ሀጀር አስዋድን ሄደው ይስማሉ፣ ኃጢአታቸውን ይቅር ይባላሉ። እንደዛ ነው እያለን ያለው እኮ መሳፈሪያ ገንዘብ በምን እንዴት አልመጣልኝም። ይሄን አስረዳኝ። ማለት እባቦቹስ እንዴት ሐጅ ለማድረግ ገንዘብ ያስፈልጋል። እሺ ገንዘብ ይሰጣሉ እነሱም ማለት ነው። ዘካ ገንዘብ ያወጣሉ ነው። ዘካ ለእንትኖ የሚሰጥ ነው ካገኘኸው ላይ። እነሱ እኮ መንፈስ አይደሉም እንዴ? አይታዩም እኮ ጅኖች ይታያሉ እኮ አይታዩም። ነገር ግን የእባብ ጅኖችም አሉ ደግሞ እኛ እና እኛ ጋር ሐጅ ያደርጋሉ። ለምሳሌ ሐጅ ስናደርግ ሐጅ ያደርጋሉ፣ ግን እኛ እና ጂኒም ሊሆን ይችላል። እባቦች አሉ አይደለ? ጂኒ የሆኑ እኮ እባቦችም አሉ እኮ። ጂኒዎች አንዳንዴ የሚገለጡት በእባብ ይገለጣሉ፣ በንፋስ ይገለጣሉ፣ በተለያዩ ነገሮች ይገለጻሉ ጂኖች። እሱ መገለጫቸው ነው እንጂ ጂኖች መንፈስ ናቸው፣ አይታዩም። እባቦቹ አሁን ይሄንን ሄደው ይነካሉ ሀጀር አስዋድን አይደለም። ሌላ ነገር አትጠይቃ ዝም ብለህ። አሁን ለምሳሌ ጅኖች እኮ አንዳንዴ ወደ ሰው ሲመቀኝ ሀጅ የሚደረገው ለምንድን ነው? ይዞራሉ፣ ከአባን ዞረው ይህንን ነክቶ ይመጣሉ። እኛ ሰው እንደማያደርገው ነው የሚያደርጉት። ግን ኢትዮጵያ ያሉት እባቦች አትበላ ከማል ጨዋታ አታርጓ። ጨዋታ ባታርጉ ጨዋታ እኮ አይደለም ትክክለኛ የእባብ ጅኖች እኮ ስላሉ ነው። ቀጥል ወንድሜ፣ ቀጥል አንተ። እፎይ እስኪ አንዴ መጀመሪያ አንድ ነገር ፈልጌ ነው ከእናንተ ማለት ነው። ምክንያቱም እኔ የምልህን ነገር ታደርግልኛለህ። ከዛ በኋላ ይሄ ነገር ስተት ነው አይደለ? እያስተማራችሁ ነው ያለው ስተት ነው ብላችሁ ነው። ስተት ከሆነ እኔ የምልህን አድርግልኝ። ከዛ በኋላ ስተት ከሆነ ደግሞ እናንተ በምትሉት ጌታ እገባላችኋለሁ ማለት ነው። አሁን አንደኛም ጥቂም ታውቃለህ፣ ጅን ምናምን የሚለው ነገር ከመጀመሪያው ሱራውን ንገረኝ። በቃ ቁርአን ሱራው ማን ነው? ከዛ በኋላ እያየሁ እናወራለን። አንተ ጋር ማለት ነው። አንተ በምታሳይ ሳይሆን አንተም ጋር ቁርአን አለ። የሁላችንም ቁርአን አንድ ስለሆነ ይወጣላ። ቁርአን ንገረኝ አንተ የት ላይ ሱራ እንደሆነ
ስራውን ካየሁት በኋላ ደግሞ አንተ ጋር እናወራለን ማለት ነው። ማለት ምኑን ነው ማሳየህ? ቅድም ለምሳሌ አሁን ስለ እንትን እየለጠፉ ነበር። ይሄ ካለ ስጋ ሆነ የሚለው ፕሮፋይል ላይ ያለው መሐመድ ምናምን ብሎ እኮ የሆነ የጻፍከው ነገር ነበረ። ኦኬ አጋንንት መሐመድ አላህን ስም ሲጠራ ወደሱ የመጡት የእሱን ሱራውን ንገረኝ፣ ቁጥሩን ንገረኝ። አያት አለው ሱረቱ ጂን የጋኔኖች ምዕራፍ ቁጥሩን ንገረኝ። 72ኛው ምዕራፍ ሙሉ ምዕራፉ የሚያወራው ሲጀመር ስለ አጋንንቶች ነው። ኡኪያ የሚባል ገባ ማዕከል ላይ ሙሐመድን አጋንንቶች እንትን ያሉት አለ ሰምተው የነበሩት ምናምን መጀመሪያ ወደ ሰማይ ሲሄዱ ቁጥር 8 ድረስ ጨረቃ እንትን ከዋክብት እንደተደረጉ እንደዛ የሚያወራ ክፍል ነው። ዞረው በኋላ ምን ተፈጥሮ ነው ብለው ሙሐመድን እንዳገኙት ሀዲሳቶች አሉ። ተመለስ፣ እዚህ ጋር ይከፈትልሃል። እንደዛ ከሆነ ተመለስ፣ እዚህ ይከፈትልሃል። ምክንያቱም ብታነበውም አይሰማንም ለኛ። ሰላም ናችሁ? ሰላም እንደን አለን። እኔም ተከታዮችም ሞኝ ነን ያለው የቱ ጋር ነው? ሙሐመድ ያ እኔም ተከታዮችም ሞኝ ነው ያለ ማን ነው? እሱ እንደዛ ያለ ሰው አለ? ንገረኝ ማንዴ። ምኑን ልንገርህ? ሱረቱ ጂን እዚህ ጋር ከፍቶልሃል፣ ይከፈትልሃል። እዚህ ጋር ሱረቱ ጂን ሙሐመድ ምንድን ነው ያልከን? እሺ አሁን ወደ ላይ ሙሐመድ ምንድን ነው ያልከን? እኔም ተከታዮችም ሞኝ አሁን ቅድም እንድትል ነበረ። ወደ ላይ እኔም ተከታዮችም ሞኝ ናቸው ሳይሆን እኔም ተከታዮችም ያልተማርን ወይንም መሀይም ናቸው ነው የሚለው። ያ ማለት ተቀለ ከኔ በላይ ደግሞ ለምሳሌ እኛ ምን አለ መሰለህ የኛ መመሪያችን ቁርአን ነው። ገብቶሃል? ችግር የለውም። አሁን ታውቃለህ አለ ፈጣሪ ካሳወቀ በላይ ደግሞ የማውቀው ነገር የለም። አዋቂ እሱ ነው ማለት። ኦኬ ምንድነው የፈለከው? እሺ ወንድማችን ያን ቅድም ለምሳሌ ስተሰይ ነበረው ማለት አብዱራህማን ኦኬ ሎክ ሱረት ክፈትለት እንትን መሐመድ ዘይን ቁርአን ሱራ 72 ቁጥር ስንት ነበር? 72 19 አንተ ብልያ እነሆ ያለ ባሪያ ሙሐመድ ወይ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ አላ። ከዛ ወደ ላይ አድርገው አንተ እስክሮል አድርገው ላይ እኔ የምገዛው ጌታን ብቻ ነው አንድን ማላገረም በላቸው ነው እኮ። አሁን ይሄ እኮ ትእዛዙን እያቀረበ ነው ያለው። ገብቶሃል? እያስተማረ ነው ያለው። ገብቶሃል አይደል? ለማለት የፈለገው እኔ የምገዛው ጌታዬን ብቻ ነው በላቸው እያለው እኮ ነው። ገብቶሃል? አንተ ለምሳሌ ተደራርበው ወደሱ ሲመጡ ምን ብሎ ነገራቸው? ለዛ ብሎ አወራቸው። እነሱ ደግሞ ምን ብለውት ነበር? አስቀድሞ ምን ብለውት መሰለህ? አስቀድሞ አብረን እንስገድ ብለውት ነው አይደለ? ኖ አሁን እናንተ እኮ የምናወራው ቁርአኑ ላይ ያለው ነው እንጂ ከቁርአኑ ውጭ ያለ አይደለም። እናንተ አሁን ከላይ ራሱ ነው የምናወራው። ከፍ አድርግለት ቃል አለ። ኖ ዝቅ አድርግ። ኧረ እንደዚህ አይደለም። አሁን እኮ ተርታው ነው እያወራን ነው። አንድ ላይ አንተ ኦኬ ይታያል። ዝቅ አድርገው። መጀመሪያ ከላይ ጀምር፣ ቅድም ከጀመርንበት ማለት ነው። ከቁጥር 19 አድርገው ቀጥል። ከዛ አሁን ስክሮል አድርገው ወደ ላይ 20 ላይ አድርገው፣ ቁጥር 20 ላይ ከዛ እኔ የምገዛው ጌታን ብቻ እንጂ አንድንም አላገረም በላለዋ እያስተማራቸው ነው ያለው። ከዛ ከስክሮል አድርገው ወደ ላይ አድርገው ትንሽ ዝቅ አድርገው 21 ማለት ነው። እሺ እኔ ለእናንተ ጉዳትንም ቀጥታንም አልችልም በላቸው። እኔ ለእናንተ
ጉዳያትንም ሆነ ቀጥታንም አልችልም ብላችሁ ያመሉን ታውቃለህ። ሂዳያ የሚሰጠው ፈጣሪ ነው። እኔ እናንተ ማስተማር ነው እንጂ ከእናንተ ከአላህ ውጭ ሌላ ጌታ እንደሌለ እናንተ ማስተማር፣ ከዚ ውጭ ደግሞ ማድረግ እንደማይችል ላስተምራችሁ ነው እንጂ እናንተ ወደ ለምሳሌ ከክርስቲና ምጥጭ ወደ ሙስሊም መለስ ስለዚህ አሁን ሂዳያ የምሰጥበት አቅም የለኝም። እንደዚህ እያላቸው ያለው አጋንንቶች አማኝ ናቸው? አማኝ አይደሉም? አማኝ አይደሉም። እያስተማራቸው እኮ ነው ወንድሜ። አሁን ስለዚህ አማኝም ይሆናል ያልሆነም አለ። ልንገርህ ትምህርት የምሰጠው ለምሳሌ እዚህ ክርስቲና ላይ አለ እኮ ተስማማ። ስለዚህ እነኚህ አማኝ ሆኑም አማኝ ያልሆኑም እኮ አንድ አዳምጠኛ ጥያቄን ስማና በዛው ትቀጥላለህ። አማኝ ሆኑም አማኝ ያልሆኑም እያስተማራቸው ነው አይደለ? አጋንንቶቹ እነኚህ እያስተማራቸው ያሉት አጋንንቶች ልክ የአላህን ስም ሲጠራ ነው አይደለ? ወደሱ ደረብረበው ነው የመጡት አይደለ? የአላህን ስም ሲጠራ ሙሐመድ ደረብረበው ነው። አማኞቹም አማኝ ያልሆኑም አጋንንቶቹ መጡ። ስለዚህ ከዛ እነሱን ማስተማር ጀመረ። እፎይ ወይ አንድ እንድናደርግ ወንድሜ ገና ከመጀመሪያው ከንተማን ጀምር ቁጥር 1 ከሚለው ደስ ይለኛል። ከአንድ ቁጥር እንጀምር። ሙሐመድ አላ ነው ከጅን የሆኑ ጭፍሮች ቁርአንን አዳመጡ አላ ቁርአንን ሰሙ። እኛ አስደናቂ የሆነ ቁርአን ሰማን አሏ። መሰከሩ፣ ራሳቸው ከዚህ መሰከሩ። አየህ ሙሐመድ ሆይ በላላ እነሆ ከጅን የሆኑ ጭፍሮች ቁርአንን አዳመጡ አላ ቁርአንን ሰሙ። እነዛ ጅኖች አስደናቂ የሆነ ቁርአን እኮ ሰማን አሉ እኮ። ገብቷላ እኮ እንዴት ነው የሰሙት? እንዴት ነው የሰሙት? መሐመድ ጋር ሄደው ነው የሰሙታል። ሲሰሙ ከዛ ድርብርብ ሆነው ወደሱ መጡ። እኔስ ቀጥል። አሁን ያ ብሎ ማለት ታውቃለህ፣ ቁርአን የወረደው መጀመሪያ ለማመሰላ ጅብሪል አመጣላቸው። ጅብሪል ለማን ይዞላቸው መጣለ? ነብዩ አለይሂ ሰላቱ ወሰለም ይዞላቸው ሎክ እነኛ ጋንንቶቹ ዞሩ፣ በአለም ላይ ዞሩ። እንደ ሐዲሱ መሰረት ምንድን ሲዞሩ ሙሐመድን አገኙት። ሙሐመድን ሰሙትና ከዛ በኋላ ወንደርፉል ቁርአን አንተ ደስ ይላል፣ በቃ በዚህ እንመናሉ። ይሄ እኛ የምትጠይቀን አሁን ሰንበዲ ፈልገው አገኙትና ሴጣኖች ዞረው በእሱ አመኑ ብትለን አጋንንት ሐሰተኛ ነው፣ ውሸተኛ ነው። ስለዚህ ያ ሰውዬ ምርጥ ለአጋንንት መሳሪያ ሆነ ተገልጋይ ሆነ ነው ብለን ምናምነው። ኤኔስ ታሪኩ በደንብ ቀጥለው ሳይ ሙስሊም 449 ላይ የኡካዛ ታሪክ አጋንንቶቹ እንዴት እንዳመኑ ተስር መያዝ የምትፈልጉ ሳይ ሙስሊም ሷሂህ ሙስሊም 449 ላይ ታሪኩ አለ። አሁን ያወራሁት ማለት ነው። እንሄድበታለን። ከፍ አድርገው የለም ይህንም አትበል ላትጨምር አንተ አድርገው 2 ቁጥር ላይ አድርገው 2 ቁጥር ላይ አድርግለት። ወደ ቀጥተኛ መንገድ የሚመራን ቁርአንን ሰማን አለ እኮ እዚህ ጋር ሰማዋ። ወደ ቀጥተኛ የሚመራን ቁርአንን ሰማን አለ። በእርሱም ጌታችንም አንድን መናገር አመላ ይዋ እስክሮል አድርገው 3 ቁጥር። ስለዚህ የአጋንንቱ ምስክር ያመኑበት አጋንንቶች ከዛም ትክክል ያሉት ከዛም ልጅ ሚስትም የለውም ብለው ምስክር የሰጡት እኛ እውነት ነው ብለናል። ምክንያቱም ሴጣን ውሸተኛ ነው። ይሄ አሪፍ እምነት ነው። በዚያ አምነናል። ሴጣኖች የሆነ ነገር ፈልገው በሰሜን በደቡብ በምስራቅ በምዕራብ ዞሩ፣ መጨረሻ ሊያገኙት መሐመድን ነው ይላል። ከዛም ዋው አንተ ወንደርፉል እውነተኛ ነብይ ነህ አንተ። ከዛ በአንተ ምን ይላሉ? ሰይጣንና አጋንንት አንድ ነው እንደ ፎይ ለምን ታዘባርቃለህ? ካመነ በኋላ አሁን አንተ ራስን ልጠይቅ ሆና በቃ አሁን ትክክለኛ መተልኛላ። በቃ አሁን እዚህ ጋር ያለውን ቁርአንን እየነገረ አንተንም እኔንም እየነገረ ነው አይደል? እሺ እናንተ እግዚአብሔር እሺ አጋንንት የለም ብለህ ታምናለህ አንተ በምድር ላይ? አይ የለም ብዬ አላምንም። ስለዚህ አንተ እግዚአብሔር ነው የፈጠረው አይደለም? በራስህ ልምድ አለ ፈጥሮታል። ለምን ፈጠረው? ማንን? አጋንንት ለምን ፈጠረው? እንዲታዘዙ እንዲያገለግሉ። ስለዚህም እኮ አሁን ታውቃለህ እስልምናው ላይ መጣውላ። አሁንም ቢሆን እኮ እነሱን የፈጠራቸው እንዲታዘዙ እንዲያገለግሉ ነው፣ እያስተማራቸው ነው ያለው። ገብቶሃል? ተረዳኛ? ይኸው ራስህ እኔ እኮ ለምን ፈጠራቸው የሚል ጥያቄ እኮ የለኝም። ለምን ፈጠራቸው የሚል ጥያቄ የለኝም። ለምን ተላኩ እኮ ነው አልከው። አይደለም ደግሞ አንድ ወደ ራስህ እንመጣለን። አንድ ጥያቄ ልዩነቱ አለው። እኛ ፕሊስ አዳምጠኝ እሺ። እኛ ጋር ያመፁት አጋንንቶች ተጥለዋል። የተጣለ ነው
ሐሰተኛ ናቸው፣ ጠመዋል፣ የጠማሙ ናቸው። ይዋለዳሉ፣ ይወልዳሉ፣ እንደዚህ ይሆናሉ። ከዛ ደግሞ እነኚህ ሴጣን ወይም አጋንንቶች እውነተኛ ናቸው፣ ከዛ እንደዚህ ያምናሉ ብለን አናምንም እኛ። ያም እኮ ልክ ነህ። እኛም እኮ በሰውም እኮ ልክ ነህ። ለምሳሌ ባመንኩበት ፈጣሪ አንተ ክድሃል፣ ግን አንተን ፈጥሮሃል። ገብቷል አይደለ? አንተን አስተምሮሃል። ከሰው ጋር ታገናኛ። ሰውና እነሱ አንድ አይደለንም፣ አንድ አይደሉም። ፈጣሪ ስለዚህ አታገናኘው፣ የሚገናኝ ስላልሆነ። ስለዚህ አሁን ወደዚሁ እንመለስና ሳይ ሙስሊም 4449 ላይ ቅድም የለም ያልከውንም ክፈትለት። ቁርአኑም ላይ ምንድነው እሱ አርጉመንት ብዙም ምንድነው ይረዳኛል ብለህ ከመጀመሪያም የጀመርከው ያው ቅድም ያልኩት ይሄ ነው። ሜሴንጀር ኦፍ አላህ ኔዘር ሪሳይትድ እንበለው ተቆርጧል ይመስለኛል። ሱረቱል ሙስሊማ ሳይ ሙስሊም ሱረቱ ሙስሊም ይባላልን? ስክሮል አድርገው 449 ሶሂህ ሙስሊም አይደል እያለ ያለ አንተ አንተ ምንድን ነው ይህ ሀዲስ ከየት ነው የመጣው? አንተ ያመጣው ሶሂህ ሙስሊም ልንገርህ። አሁን በዚህ ልንገርህ፣ አንተ ጋር እናወራ። ሶሂህ ሙስሊም ነገር አሁን ታውቃለህ። መጀመሪያ እስኪ እንትኑ ያዘጋጀውን ሰውዬ እንትኑ ግለጥና አሳየኝ። ለምንድን ነው የሳካው ነው ያልኩህ። ለምንድን ነው የሳካው? ጀርባውን ቅድሚያ ማንን እንዳዘጋጀ ይሄን ሶሂህ ሙስሊም ይኸው ወንጌል ምንድን ነው? ሳሂህ ሙስሊምን ትቀበላለህ? አትቀበልም? ተፈለክ አረብኛውን አድርግለት። ሶሂህ ሙስሊም እኮ አለ ገብቶሃል። ቅድሚያ እኮ ሶሂህ ሙስሊም ማለት ምን ማለት ነው? አንተ ትርጉሙን ታውቀዋለህ? ትቀበላለህ? አትቀበልም? ቅድሚያ ሶሂህ ሙስሊም ይቀበለዋል። አንተ ጋር ያለውን ሶሂህ ሙስሊም ግን አልቀበለውም። ለምንድን ነው የሳካው? አንተ ጋር ያለውን ታውጣዋለህ። ለምንድን ነው የሳካው? ሶሂህ ሙስሊም ያለውን እኔ ግልጽ ስላለ ወይ ለምንድን ነው የሳካው ነው ቅድሚያ እንደሚያውቅ ስለሳክ ነው። ለምን መሰለህ? እኔ እንደዚህ አለ እውቀት ገብተው እንደሚያውቅ አክት የሚያደርጉ ሰዎችን ሂሚሌት ማድረግ በጣም ነው ደስ የሚለኝ። ቆዳዬ ውጥር ውጥር ይላል፣ ጡንቻዬ ውጥር ውጥር ይላል። አላዋቂነታቸውን ማሳየት በጣም ደስ ይለኛል። እንደሚያውቅ ሲስቅ ሰው እኔ ምስቅበት ፓርት አለ። አላዋቂነቱን አውቄ ላልፈው ስፈልግ ብዬ የለበጣ ስቄ ላልፈው እችላለሁ ባላስነቃ። ነገር ግን እንደሚያውቅ ሆኖ ያንን እንደማያውቅ ሲገለፍጥ ሳይ ቆዳ ይወጣጠራል፣ ደረቴ ነፋ ነፋ ይላል። ደስ ይለኛል ይህንን ሰው መቅጠር። ምክንያቱም እኔ ከቡሃሪ ላይ በቃኝ እስከምትል ይህን አዲስ ስለምሰጥ ማለት ነው። ከሌሎችም አዲስ ከሁሉም አዲስ ይህንን መረጃ ስለምሰጥ ማለት ነው። ከተፍሲሮች በቃኝ እስከምትል ስለምሰጥ ማለት ነው። ግን ይህንን ታሪክ ከናታቀውም ወይንም ከነሳታቀው ግን ሳቅህ ፋይን ነበረ። ሳቅህ ግን ምንድነው እሱ ደገምከው። መድገም ብቻ ሳይሆን እንደሚያውቅ ሆነ አክት ስላደረግ በጣም ይደብራል። ለወደፊቱ አይልመድ ወይም ማታቀው ከሆነ ታሪኩን የውካዛን ታሪክ ማታቅ ከሆነ አትድገመው ወደፊት። እንደዚህ አይነት ነገር የሱረቱ ጂኒን አርቲክል ሁሉ ጽፌበታለሁ። ከቁጥር 1 ጀምሮ ያለውን እያንዳንዷን በትኜ ወደ ሰማይ ሲሄዱ ምን እንደገጠማቸው ቁጥር 8 ላይ አድርግለት። ቆይ ፈስረው ልበልህ እስኪ። ምዕራፍ ቁርአን ነው ያድርገው፣ ቁጥር 8 እና 9 አድርገው እና ፈስረው እስኪ። እኔ አርቲክል ጽፌበታለሁ እንትኑን ጠንቅቄ ስለማውቀው ማለት ነው። ስለዚህ የትም አትሄድም እና አንዳንዴ ተላልፈን ሆን ብለን እንትን ስንል ለበጣ ሳቆች ምናምን አስፈላጊ አይደሉም ለእውቀት ስለሆነ እና አንብብ እስኪ። ያው ዩካዛውን ፈልገው ወደ ላይ ወጥተው ወደ ታይ ወርተው በሰሜን በምዕራብ በሁሉ ካለው መጨረሻ ላይ የሆነ ታሪክ እንደሆነ ያመጣሁት ነው። ኦኬ እኛ ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችን ችቦ ተሞልተው አገኘን። ከፍ አድርገው እኛም ከእርሷ ወሬን ለማድመጥ በመቀመጫዎች እንቀመጥ ነበር። አሁን ግን
የሚያዳምጥ ሰው ለእርሱ ተጠባባቂ ችቦ ያገኛል። ከፍ አድርገው ዝቅ ትንሽ በደንብ ከፍ አደረግ 10 እናሳየን። እኛም በምድር ውስጥ ባለሉ ሰዎች ክፉ ተሽቷል ወይስ በእርሱ ጌታቸው ደግን ነገር ሽቷል ማለትን አናውቅም። አሁን ፈሰረው ይህን ክፍል እስቲ 3 ናያች ቀጥል 8 እኛም ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችም ችቦችንም ተሞልቶ አገኘናት አለ። ገብቶሃል? ይህን እያለ ያለው ምንድን ነው የሚያወራው? ምን ማለት ነው? ያ ማለት እኛም ሰማይን ለመድረስ ፈለግን ብሎ ማለት ወደ ላይ ይሄዱ ነበር አይደለ? ሰማይን ለመድረስ ታዲያሳ ገና ጠባቂ የሆኑ ችቦችም እኮ ተሞልቶ አገኘናት። ያብራም ተቀለ መላእክት ራሱ እኮ ወደ ሰማይ እንዳትሄድ ፍቃድ አለው እኮ ማንም ሰው። ለምሳሌ ነብዩ አለይሂ ሰላቱ ወሰላም ወደ ሚዕራጅ የሄዱበት ምክንያት መቼ ነው መሄድ ያቆሙት? መቼ ነበር የሚሄዱት? በፊት ይሄዱ ነበር? እንዴት ማለት አለ? በፊት ይሄዱ ነበር? በፊት ይሄዱ ነበር ማለት ወደ ሰማይ እንደሄድ እኮ እየነገረ እኮ ነው። እንደሄዱ እዛ እኮ እንዳይደርሱ እኮ ነው። እሺ እየሄዱ እየሞከሩት እኮ ነው። እየሄዱ የሞከሩ ሰዓት ምን አሉ? እኛ እኮ ሰማይ ለመድረስ ፈለግን እኮ አለ። ብርቱ ጠባቂዎችን እኮ ችቦችን ተሞልታ ያገኘናት። ያ ብሎ ማለት እነሱ ለምሳሌ አሁን መላእክት ብዙ አይነት መላእክት አለ። ለምሳሌ ሩህ የሚያወጣለ፣ መልእክት የሚያደርሳለ፣ እንደዚህ ነገር መላእክቶች አሉ አይደለ? ፋይል። ስለዚህ ገና መሄድ የፈለጉት በመሐመድ ጊዜ ነው ማለት ነው? ኖ መጀመሪያ ገና አወለን ገና ሁሉም በተፈጠረ ሰዓት እኮ ማለት ነው። ያኔ እኮ ልንገር በነብዩ አለይሂ ሰላቱ ሰላም በሳቸው ጊዜ እኮ አይደለም ጂን የመጣው ገብቷል። ገና ከዱረም አለ እኮ። ስለዚህ አስቀድሞ ነበር መሄድ ፈልገው ያልቻሉት ማለት ነው። ይሄ እኮ ማለት ታውቃለህ፣ ይሄ እያለ ያለው እኮ በመሐመድ ጊዜ ነው መሄድ ፈልገው ወደ ሰማይ መውጣት ፈልገው ያልቻሉት በመሐመድ ጊዜ ነው ወይንስ ከሱ በፊትም በእነ አደም በእነ ሙሳ ጊዜ ነው? ገና ከአደም ገና አወለን ከአደም ጀምሮ። ቴንኪው እናመሰግናለን። ቀጥል። በጣም ተስማምቻለሁ። እስልምና እናፈርሰዋል። ምክንያቱም ከአደም ጀምሮ አሁን ታውቃለህ እያስተማረና ይኸው ልንገርህ፣ ለምሳሌ አሁን የአደም እስልምና እንዳፈረስከው አወቅም። ቀጥል። ከአደም ጀምሮ ለምሳሌ ያሉ ነቢያቶች በጣም ለራሳቸውና ለራሳቸው የተላኩ እኔ በቃ ስለ ነቢያቶቹ አይደለም በቃ ተስማምቻለሁ። እኔ ምን ብለኸኛል? ከአደም ጀምሮ መውጣት ፈልገው አልቻሉም ብለኸኛል። ተስማምቻለሁ። በመሐመድ ጊዜ ሳይሆን አስቀድሞ ነው። ተስማምቻለሁ። ገና አስቀድሞ ነው። ይሄን ጋም ታውቃለህ። ይሄን እዚህ ጋር እያለን ያለው ለምን ታውቃለህ? ለምሳሌ አሁን ከዚህ በፊት የነበሩ ነብያቶች አሉ። እነዛንም ስለዚህ ነገር አስተምሯቸዋል። ማንም ሰው መውጣት እንደማይችል ማለት ፍቃድ ከተሰጠ ብቻ ነው እንጂ አምረ ማለት እዚህ ጋር ተስማማውኝ እኮ አልስማማም አልኩ እንዴ? አሁን ልንገርህ ደግሞ አንድ ከአንተ መጠየቅ የምፈልገው ነገር ማለት ነው። ክፍሉን ቅድሚያ ፈስር፣ በእናትህ ቅድሚያ ክፍሉን ፈስር እና ጨርስ። መጽሐፍ ቅዱስ የት ነው የወረደው? የእናንተ መጽሐፍ ቅዱሳችሁ የት ነው የወረደው? ክፍሉን ፈስር እና ጨርስ። ቅድሚያ እጠይቃለሁ፣ መልስላለሁ። እሺ ወደ ላይ ስክሮል አድርገው። እኛ ከእርሷ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበርና አለ። አሁን ግን የሚያዳምጥ ሰው ለእርሱ ተጠባባቂ ችቦን ያገኛል። እያየው ነው። ቀጥል። የምን መፈሰር አያስፈልገውም። ቀጥታውን ራሱ ለአንተ ለንተቀል የመረዳለች ሰው ቀጥታውን ራሱ ፍቺ ምንድን ነው የሚለው? እኛም ከእርሷ አለ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበር አለ። የት ነው የሚቀመጡት? እኛም ከእርሷ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበር እኮ አለ። የት ነበር የሚቀመጡት? አንተ መጽሐፍ ቅዱስን ለማዳመጥ የት ነበር የምትቀመጠው? አንተ አሁን መልሰው ቁጥር 8 አድርገው። ለራስህ አዳምጥ። ቁጥር 8 አድርገው በደንብ አስተውል። ቅድም ብያለሁ፣ እስልምና እናፈርሰዋል። እኛም ፕሊስ ቆይ፣ ምንም አላፈረስኩትም። ቆይ አዳምጥ ፕሊስ። እኛም ሰማይን
ድረስ ፈለግን። ብርቱ ጠባቂዎችን ችቦዎችን ተሞልታ አገኘናት። ችቦዋ እነሱን መቅጫ ነች አይደለ? እስኪ አንተ በተረዳው። ችቦዋ ሰማይ ላይ ችቦ ተቀምጣ አገኙ አይደለ? አንተ በተረዳው እንደዛ ነው። እንደዛ አይደለም። አንተ እንደዛ አይደለም የተረዳው። ወደ ሰማይ ሲሄዱ ችቦ አገኙ ሰማይ ላይ አይደል? አንተ ችቦ እያልክ ያለው ነገር መጀመሪያ ችቦ እያለ ያለውን መጀመሪያ ተረዳው። ችቦ ምንድን ነው? አንተ ችቦ የሄድከው ዳይ ከብቶችንም በላቸው ምንም በላ እሱ ከአጋንንት ጋር ህብረት ያደረገው ለምንድን ነው? አጋንንት ጋር ሄዶ አብሮ የሚያድረው ለምንድን ነው? ከአጋንንት ጋር አብሯቸው የሚያድረው ለአጋንንት ያልተላከ ስለ የተኛው አጋንንት ይጠይቀኛለሁ። ያመኑትን ነው ያላመኑትን? ካመኑማ ኦልሬዲ እንትን አይሉም ነበረ። ገና ሲያስተምራቸው ነው የሚያምኑት። ምክንያቱም ሳያምኑ ቀርተው እኮ ነው መጀመሪያ። ከዛ በኋላ ያምኑበታል። ተስማሙት። አጋንንት ከአጋንንት ጋር ቢስማሙ ለውጥ የለውም። በአንተ እምነት ነው። ስማኝ፣ እየሰማኝ ከሆነ አንተ ከጅምሩ አጋንንቶች አንተ አራስጨርሰኝ በእናትህ ወይ አውራና ጨርሳለህ። ላመነ አካልማ ነብይ እኮ አያስፈልገውም ሲጀመር። ያመነ ከሆነ ኦልሬዲ በዛ ውስጥ ይቀጥላል። ወደ ጥመት እንዳይሄድ አንድ ያመነው የሚያጠና፣ ሁለተኛ ደግሞ የጠመሙትን ሊያመጣ ነው። አመኑብኝ ካለ በፊት አላመኑበትም ማለት ነው። እንደገናም ደግሞ የመዲና ጂኒዎች እንዴት መርጥ ነበሩ መሰላችሁ? ትናንትና ማታ ቁርአን አስተምሬያቸው እስልምናን ተቀበሉ ካለ አማኝ አልነበሩም ማለት ነው። እነኚህ ሀዲሶቹ ደግሞ ስጣለው አሉ። ስለዚህ ሙሐመድን ያመኑበት ሄዶም ሌሊት ሙሉ ቁርአን ይቀራላቸው ታማመናቸው በፊት ምን ይባላሉ? ሴጣን። ሲያምኑ ደግሞ ሙስሊም ወንድሞችህ ይባላሉ። አርጊው ታደርጋለህ። አሁን ውሃም ጨርሻለሁ፣ ሰዓትም ሄዷል። በጣም ጥሩ፣ አሪፍ ነው። እኔ ከጀምሩም እኔ አልተቃወምኩትም። ያመኑ ጂኒዎች አሉ፣ ያላመኑት ደግሞ አሉ ብዬ በሚል በዚህ ዙሪያ እኔ መጀመሪያ አልተቃወምኩም። ስለዛ እኔ አሁን ከማመናቸው በፊት ሴጣን ይባላሉ አይደለ? ሲያምኑ ሙስሊም ጂኒ አላቸዋቸው። ሙሐመድ ሄዶ ሲያስተምራቸው እነኛ ሴጣን ነበሩ፣ ሲያምኑበት ጂኒ ወንድሞቻችን አላችኋቸው። ወንድሞቻችሁ ናቸው። አይደለም ሰው ከዘመዱ ይባላል። ወይ አስጨርሰኝ ወይም ደግሞ ላውራ ወይም አውራ አንተ ቀጥል። እሺ በጣም ጥሩ። እኛ አሁን በአንተ እምነት ለምን እንደራሱ እንደተፈጠሩ ማረጃ ማምጣት አችልም። በዚህ ቻሌንጅ አደርጋለሁ። አንድ ቦታ አታመጣም። ለምን ጂኒዎች ፈጣሪ ለምን እንደፈጠራቸው አለ እኔ ጋር እመጣለሁ። አሁን ቶፒክ ላይ ግባ። አታመጣም ለምን እንደፈጠራቸው። እኔ ግን እስልምና ለቀህ ትወጣለህ። እኔ እሰጥሃለሁ። አታመጣም ለምን ቻሌንጅ አድርገኝ። እስልምና ለምን እንደፈጠራቸው ማምጣት እንኳን አይችልም። በእኔ እምነት ግን በእስልምና አላህ የፈጠራቸው አላህን ሊያመልኩ ብቻ ነው። ከዛም ደግሞ በአላህ የካዱት አሉ፣ ያመኑ አሉ። ስለዚህ አሁን ደግሞ እኔ ያልኩ ያለሁት የካዱትን አላህን በቁርአን ብዙ ቦታ አስጠንቅቆናል፣ ተግባራቸው ምን እንደሆነ። እሺ ነብዩ ሄዶ ህብረት አረጉ ያልከው ከነሱ እስልምናን ተቀብሎ ሰምቶ አላህ የታዘዙት አሉ፣ ያልታዘዙትም አሉ። ስለዚህ አሁን እኔ ያልኩ ያለሁት ስለ ሰይጣኖች ነው ለማውራት የፈለከው? ስለምንድን ነው ግራ ያጋባኝ ያለው? አንተ አታምንም ሲጀመር ከጅምሩ ለምን እንደተፈጠሩ ራሱ አንዴ እድል ይሰጠኝና ደብይ ላውራው። ሶሪ ረጅም ሰዓት ያዝኩባችሁ፣ ቀጥሉ። ምናልባት አቡ ካሊድ የምታወራው ነገርም አንደኛ የሚረባም አይደለም፣ እየተከተልኩም አይደለም። ግን አሁን ካመጣው መጨረሻ ላይ ካመጣው አላህ አጋንንትን የፈጠረው እንዲያመልኩት ነው አልክ። በሌላ ቦታ ደግሞ ለጀሃነም እንደፈጠራቸውም ስለሚናገር ቁርአን እርስ በርሱ እንደሚጋጭ የምታሳይበት ካልሆነ አዲስ ነገር አይደለም። የጋኔል አፈጣጠርን ማወቅ ደግሞ የሚያስመካም አይደለም። ከዛ ውጭ ምናልባት ቁርአን ላይ አቡ ካሊድ ፈጠርኳቸው ያለው ከሰዎቹም አለ፣ ከጂኒዎች ብቻ አይደለም፣ ከሰዎቹም ለጀሃነም ተፈጠሩ አሉ። ስለዚህ አንተ እንትን ሐሳብ አታዛቡ። ትራክ ማድረግ አችልም፣ ውይይቱን እኮ መከተል አችልም የምልህ ለዛ ነው።
እየተወራ ያለው ስለ አጋንንት እንጂ ስለ ሰው አይደለም። የሰውን አምጥተህ ለምን እዚህ ትቀላቅላለህ? ስለዚህ ከሰውም ከጅኒም ነው የሚለው በእርግጥ ትክክል ነው። ግን እኛ እያወራን ያለ ነው ስለ አጋንንት ስለሆነ ሌላ ቦታ ደግሞ ይመጣና አብዛኛውን አጋንንት የፈጠርኩት ለጀሃነም ነው ብሎ ስለሚናገር እሱ ይጋጫል። ከዛ ውጭ ራሱ ቁርአን እዚህ መሐመድ ለጅኒ ነው የተላከው የሚለው ከቁርአን ጋር ራሱ ይጋጫል። በእርግጥ እሱን ራሱን የቻለ ሌላ ነው። ምክንያቱም በምድር ላይ ሰው መልእክተኛ፣ ለመላእክት መልእክተኛ ነው የምንልከው ብሎ በሌላ ቦታ ተናግሯል። እንደዛ ከሆነ መሐመድ ለሰውን ብቻ ነው እንጂ ሊላክ የሚገባው እንዴት ነው ለጂኒ ሊላክ የሚገባው? ይሄ ራሱ እኮ ትልቅ ግጭት ነው። ባይዘው ቁርአን ብዙ ቦታ ላይ እንደዛ ብሎ ስላስቀመጠ በምድር ላይ መላእክት ቢኖሩ ኖሮ የምንልክላቸው መላእክት መልእክተኛ ነው ይላል። ስለዚህ መሐመድም አንተ ወደ ሰዎች የላክነው ሰው ስለሆንክ የሰው መልእክተኛ ነው የምንልከው ብሎ ተናግሯል። ስለዚህ መልሶ ደግሞ ለጂኒም የተላከ ነው ከተባለ ራሱ ይሄ ከቁርአኑ ጋር ግጭትና ፍጭት ነው የሚሆነው ባይዘው። ከዛ በተረፈ ግን እንደው ለጂኒ ስለ ጂኒ አንቀጽ አንድ ሱራ ስላለ ስለ ጂኒ እናንተ ጋር ስለተነገረ በጣም በመኩራራት አንተ ብቻ አይደለም ባለፈው እፎይ በደንብ አድርጎ የገረፈው ኡስታዝ በጣም ሲኩራራ መጽሐፍ ቅዱስ ይሄን ነገር የለም እምቢ አለ። እፎይ እምቢ አለ። እናውራ ሲለው ፈራ እምቢ አለ። እፎይ ቀርቷል። ስለ ጂኒ እንደው አንድ ቃል እንኳን ለማውጣት አልፈራም እንዴ? ለምን አቡካሊድ ተው ቆይ የማይጠቅም ነገር አሁን ስለ ጂኒ ማወቅ ለኛ ከዘላለም ድነት ጋር ስለ ጂኒ ማወቅ አይጠቅመንም። እኛ ምንም አይሰራልንም። ስለ መላእክት ቢሆን ኖሮ ስለ መላእክት ቢሆን ኖሮ መላእክት እኛን ለማዳን የሚያግዙ ስለሆነ በእግዚአብሔር ፊት ስለሚቆሙልን በምልጃ ማለት ነው እኛን ለማዳን ያግዙናል። ስለዚህ ስለነሱ ቢጻፍልን መልካም ነው፣ ከድህነታችን ጋር ይገናኛል። ስለ ጋኔል ስለ አጋንንት እነሱ በጠቅላላ የተጣሉ ናቸው፣ ከምድር በታች የተጣሉ ናቸው። እኛ ጋር ከነሱ ምን መልካም ነው? እናንተ ጋር የተጣሉ ለምን አላማ የላቸውም? ከጅምሩ ለምን እንደተፈጠሩ ራሱ በሙሉ የተጣሉ ናቸው። አረ ቆይ እባክህ አላማ የላቸውም አልተባለም። ዝም ብለህ መሀል ላይ ፊቸሪንግ አትግባ ፕሊስ። እኔ አሁን እኔ እኮ ቻሌንጅ አደረኩ እኮ አቡ ካሊድ። አሁን ሐሳቤ እኔ ልወርድ ነው እኮ እኔ ልወርድ ነው ትንሽ እንትን ለቅቄ እወጣለሁ በለኝ። እኔ አሁኑኑ አሳያለሁ አልኩ፣ ቻሌንጅ አድርገኝ አልኩ። ዝም ብለህ እንትን አትበል። ቀጥልቃል ቢኒ እኔ ሲማ ፊቸሪንግ እየገባ አስቸገር። ነጠላ ዜማ ሳወጣ ጠራህና መሀል ላይ ትገባልኛለሽ። ግባልኝ ስል ፕሊስ አንተ አቡ ካሊድ ወይ ቶሎ ጨረሳ፣ ሰዓት የለም። እሺ እስካሁን ስታወራ ነበር እና ይሄ በአጋንንት ልክ ስናገር ቅድም መሀል ላይ ገባብኝና በጣም ለመኩራራት ይሞክራሉ። እኛ ጋር ያጀማ እንደው አጋንንት ስለ አጋንንት እያንዳንዱ ተጽፏል፣ ስለምንም ነገር የቀረ ነገር የለም ለማለት ይሞክራሉ። ባይዘዌ እሱን ደግሞ ዛሬም አላየ ነው። እንደው ስትጠየቁም ደግሞ እንደው ተጽፏል ብላችሁ የምትኩራሩበት ነገር ስትጠየቁም አናውቅም ስትሉን የሰማነው ሙሉ ሴሽኑ ማለት ነው። ሙሉ ሴሽኑን በዚህ ነው ያለቀው። የምታውቁት ምንም ነገር የለም። የምታውቁት መቼም አጋንንትን እንዲያመልኩ ፈጠረ፣ አጋንንት ቁርአን ቀራ ምናምን ያቺ የተጻፈችው ነው። ከዛ ያለፈ ምንም ነገር የምታውቁት ነገር የለም። አፈጣጠራቸው እንደዚህ ምናምን ተጽፎላቸዋል። ከዛ ያለፈ እኮ የምታውቁት ነገር የለም። ግን ይሄ የሚያሳየው ምንድነው? የአጋንንት ተጽዕኖ በጣም ከፍተኛ መሆኑ በእናንተ ላይ ተቆጣጥሯችሁ ብዙ ነገር እንደሚያደርጋችሁ ያን ነው ያለው። እንግዲህ ያው ከተጻፈም የሚባለው በክፉ ብዙ ተጽፏል። ቅድምም ሲባል እንደነበረው ሰላት በምትቆሙበት ሰዓት ላይ መጥቶ እንደሚወሰውሳችሁ፣ ከቂጣችሁ ላይ ፀጉር እንደሚነጭ፣ አፍንጫችሁ ውስጥ እንደሚያድር፣ ጆሮአችሁ ላይ እንደሚሸና፣ በደም ዝውውራችሁ እንደሚዘዋወር፣ እነዚህ ሁሉ በጣም የሚያኮራችሁ ነው። እነዚህ ሁሉ እና እኛ ደግሞ በእንደዚህ አይነት ነገር አንኮራምም፣ አንፈልግም፣ እንዲነገረንም አንፈልግም። የአጋንንትን ስራ ማወቅ አንፈልግም። ምክንያቱም ክፉ ስለሆነ የሰይጣን ስራ ክፋት ስለሆነ የምንፈልገው ምንድነው? እኛ ቅዱሱ መንፈስ የእግዚአብሔርን ስራ ነው በደንብ ማወቅ የምንፈልገው፣ የእግዚአብሔርን መልእክት ነው እንጂ የአጋንንትን መልእክት መረዳት አንፈልግም። በጣም ሲኩራሩ ስላየው ነው ሰሞኑን አንድ ቪዲዮ ስለደረሰኝ። እኛ አንፈልግም። አዎ አንዱ በጣም የለም መጽሐፍ ቅዱስ ላይ የለም ስለ አጋንንት ስለ ሁሉ ነገር የተጻፈው ቁርአን ላይ ማለጥፈው እንዴ? ለእኔም ደጋግሞ እኮ ውይይት ከፈለገኝ ምናምን ብሏል። ትንሽ ይብረድለት ብዬ ነው። ከፈለገኝ ጥራኝ ድገምና ሁለቴ ጥሬ ሰምቻለሁ ገስቱ ላይ ሲያወራ። ሶስተኛ ተሳስተ አጋንንት ላይ እፎይ ይግባልኝ እያለ እየፎከረ ነው። ተሳስተ ካልክ እቀበላለሁ በሉት። ተሳስተ ሁለት ጊዜ ቪዲዮ ደርሶኛል። አትርሳት። እቺን ነገር እቺን ቃል እንዳረሳት ሄድና ንገረው። ተሳስቶ በቃሽ አጋንንት ላይ ብሎ ካነሳ እቀበለዋለሁ። ሙስሊሞች ካላችሁ ሪከርድ አድርጉት።
አይ አቡ ካሊድ ሁለተኛ ጊዜ ሊጠለዝ እንደዛ ደንግጦ ያያችሁ ሁለቴ ሲያወራ ሰምቼዋለሁ። ሁለት ጊዜ ጥሪ ያቀርቧል፣ ንቄ ትቼዋለሁ። ሶስተኛ ከጠራ ግን አጋንንት ላይ ይቀበለዋለሁ። አርፎ ቢቀመጥ ይሻለዋል። ከዚህ በኋላ ያወራል፣ ይጠነቀቃል። ተስፋ አደርጋለሁ እንደሚጠነቀቅ። ለማንኛውም አቡ ካሊድ የምትለው ነገር ካለ በል። እኔ ጨርሻለሁ። አመሰግናለሁ። እፎይ ልትወጣ ይመስለኛል። ይበቃናል። በጣም ደከመኝ። ትንሽ ነው የሚለው ችግር የለም። አቡ ካሊድ ከአንተ ይልቅ ከድር በጣም ሶሪ ከድር ሶሪ ከድር አንድ ደቂቃ ልስጥ ለከድር አላወራም። በጣም ደከመኝ። ውሃም የለኝም ነበር። እሺ አመሰግናለሁ። አሪፍ ውይይት ነበረ። ውይይቱ ማለት ነው ያው ሞር ደግሞ በመደማመጥ ቢሆን በጣም አሪፍ ነበረ። ታይሙም ደግሞ ያው ትንሽ ስለሄደ ነው እንጂ በጣም ብዙ ነገር ማውራት እንችላለን። አሁንም የሆነ ስኬጁል ይዘን በደንብ በቃ አለ አይደል አሁን እዚህ ቤታችን ውስጥ ያለው ብዙ ሰው ተከታታይ እንትን ገብቶ ነው ያለው እና ያንም በደንብ እንዲያምን በኤቪደንስ ቤዝድ ሆነን ሁላችንም ልክ እንደዚህ እኔ በመሰለኝ ወይ አንተ ማንም በመሰለው በማውራት ሳይሆን ከቁርአንም ከናንተ ከመጽሐፍ ቅዱስም በኤቪደንስ ኮምፓራቲቭ እያደረገን ብናወራ በጣም አሪፍ ነው ብዬ ነው ማስበው እንደኔ ማለት ነው። እሺ እናደርጋለን። ዛሬ ሰዓት መቻቸዋል የሆነ ቀን እንገባበታለን። እስኪ አይደል ነው ዛሬ ስለገባንበት ያው እቺን ሰሞን ላንደግመው እንችላለን። እሺ በቃ እሺ ቴንክ ዩ። እሺ ባሉ ደህና ደሩ ሁላችሁም። ደህና ደሩ። እፎይ የለቀቀው ቪዲዮ አለ ዩቲዩብ ላይ ግቡና እሷን ዛሬ የለቀቀው ቪዲዮ ገብታችኋት ከ5 ሰዓት በፊት የለቀቀ ቪዲዮ ነው። ታብታብ ስላደረጋችሁ ኮፒ ሊንክ ስላደረጋችሁ ከኛ ጋር ቆይታችሁ ስላደረጋችሁ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። መልካም አዳር። ቢኒያም ኧረ ቢኒያም አቤት አቶ ቢኒያም ልጆቹ ተይዘዋል። ምን ይባላል መሰለህ ሰላምታ አንድ ጊዜ ለመልካም ነው፣ ሁለተኛም ያው ሲደጋገም ግን ለነገር ነው እና ቶሎ ልውረድ መሰለኝ። አቶ ቢኒያም ቶሎ ልውረድ እንደባለፈው ሪከርድ አድርገው እንዳይለቁት። አቶ ቢኒያም እንዴት ነህ? ደህና ነህ? በጎቹ ከብቶቹ አልወረደም? ቃል ከብቶቹ ደህና ናቸው። ደህና ደሩ። በቃ ለሰላት ወርደዋል። ምንድን ነው ይቅርታ ለሰላት አልኩኝ። አላነሳናቸውም እንጂ እኮ እንስሳቶችም ነው መሐመድ የተላከው እኮ የሚል አለ። አሁን ለሁሉም ፍጠር ነው የሚለው ለጉንዳንም ጭምር ማለት ነው። አዛኑን ራሱ የሙአዚኑን ድምፅ ሁሉም ፍጥረት ጂኒዎችንም ጨምሮ ይላል። ሁሉም ይመሰክራሉ። ሰምተናል ብለው የመልቅያማ ዛፍ ሁሉም መስካሪ ናቸው ይላል እና እኔ ግን እፎይ ለጂኒዎች ይዞ የመጣው መልእክት መሐመድ ምንድን ነው? አሁን ለምሳሌ ነቢይ ከተባለ እንግዲህ ምንድን ነው ይዞ የመጣው የሚለው መልእክት እኮ መነገር መቻል አለበት። የእነሱ ቅድም ስላቸው እኮ ሙሉ ቁርአኑን ይቀበላሉ አለ። ታዲያ ሙሉ ቁርአኑን የሚቀበሉ ከሆነ አስበዋል? ምንም ጂኒ ማባረሪያን ጂኒዎች ምንድን ነው የሚጠቅማቸው? እሱ ስፔሻሊ ለሰው ነው የተነገረው። አንድም ቦታ ላይ ጂኒ መጣ የተባለ መልእክት አላየሁም ቁርአን ላይ ከነሱ ምስክርነት ውጭ። ካባ ሄዶ ይሰማም እንዴ ደክሞኛል። ለካ በኢየሱስ በጣም ደክሞኛል። ሶሪ ገና ያሰፋሉ። ገና ካባ ሄዶ ይሰማል ምናምን እባብ ጂኒ እንደዚህ ጂኒ ምናምን ነገር እያሉ ማለት ነው። እንዴ አይተኙም እንዴ ሰዎች? ተኙ እንጂ።